ጌታ ኢየሱስ ክርስቶስን የህይወታቸው ጌታ አድርገው ካልተቀበሉ የሚገጥማቸው ነገር ቀላል አይደለም። እኛ አማኞች ግን እግዚአብሔር የለየን ሰዎች ነን። ስለዚህ ቅድስናን እግዚአብሔር ከኛ ይፈልጋል። የሳምሶንን ህይወት ስናጠና ሃፒነስ የሆነ ላይፍ ነው ያለው እንጂ ሆሊነስ የሆነ ህይወት የለውም በጥቅሉ። እና የመሳፍንትን መጽሐፍ በጣም ነካ አድርገናል። የተወሰነ ሐሳቦችን አይተናል። በጣም ደስ ብሎኛል ታዳምጡኝ የነበራችሁ ከቀደም ጀምራችሁ። እግዚአብሔር ያክብራችሁ። 20 ደቂቃ ብዬ 1 ሰዓት ነው አይ ቲንክ ያወራሁት። ፋይናል ግን አሁን ለመጣችሁ ሰዎች ፋይናል ፍሬማችን ነገሮች የምናረጋውን ነገር በሙሉ ለእግዚአብሔር ክብር ነው እንጂ ማድረግ ያለብን ለራሳችን ጥቅም አይደለም። ከጥቅምም አንፃር ከሆነ የምናረጋውን ነገር ልንመነዝረው የሚገባው ከሰዎች ጥቅም ከእግዚአብሔር ክብር አንፃር እንጂ ስለጠቀመኝና ስላስደስተኝ የትኛውንም ነገር አደርጋለሁ ማለት አይደለም የሚል ሐሳብ ነው። እዚህ ላይ እንግዲህ ሐሳብ መስጠት የምትፈልጉ ሰዎች የምትጨምሩ ሰዎች ገብታችሁ ሐሳብ መጨመር ትችላላችሁ። ስላዳመጣችሁኝ በጣም ቴንኪው አመሰግናችኋለሁ። ረዲ ሐሳብ ይኖርሻል ብዬ ተስፋ አደርጋለሁ። ይሰማል። እግዚአብሔር ወርክ ብዙ እየተማርኩ ነበር ካንተ ብዙ የወሰድኩት ነገር አለ። በተለይ በሳምሶን ታሪክ ላይ ብዙ ጊዜ የሚሰበከው የሳምሶን ጠንካራ ጎኑ ነው። አይታችሁ ከሆነ የፀጉሩን ጥንካሬ በሰዎችን በደላ በኩል እንዴት ደላ እንዲሸውዷት በመጨረሻ እንዴት እንደያዘችው ነው የሚሰበከውና በዚህ መልኩ አይቼው አላውቅም ነበር። በዚህ መልኩ ተረድቼው አላውቅም ነበር። አንዴ ብቻ ትዝ ይለኛል ቤተክርስቲያን ላይ ሲሰበክ የሆነ መዝሙር ለራሱ ተዘምሮለት ነበር። ከአንበሳ መንጋጋ አውጥቶ ምናምን የሚል ከአንበሳ ነበር መዝሙሩ። ጣፋጭ ማር ያወጣል ምናምን እና እሱን እኮ ልክ ነው። እግዚአብሔር ከአንበሳ ማር ላይ ጣፋጭ ያወጣል፣ ግን የሞተን የሚነካ ዘር አይደለም የእሱ ዘር እና መንካት የሌለብን ነገር መንካት የለብንም። ቅድስናችን መጠበቅ አለብን የሚል ነበረ ሲሰበክ የነበረው። አንተን በዛ መልኩ ገልጸዋል። ማለት መጠብቀው ነው ቅድስና ብዬ አስባለሁ። በክርስቶስ ተቀድሻለሁ፣ ተሰጥቶኛል፣ ድኛለሁ፣ ጽድቅ ተሰጥቶኛል። ግን የኔ የተሰጠኝ ጽድቅ ተስፋ ይመዳል የምጠብቀው ነው ብዬ አስባለሁ። እንደኔ ከተሳሳትኩ ያው የምትበልጡኝ ሰዎች ስላላችሁ ታርሙኛላችሁ። እሰማለሁ። ትሰሚያለሽ ረዲ ከተሳሳትኩ ትመልሱኛላችሁ ብዬ አስባለሁ። ከተሳሳትኩ የምመለስ አይነት ሰው ስለሆንኩ ማለት ነውና ቅድስና በክርስቶስ የተሰጠኝን ቅድስና በክርስቶስ የተሰጠኝን ድነቴን የምጠብቀው ነው ማለት ተሰጥቶኛል ብዬ እንደፈለኩ መሆንበት አይደለም ብዬ አስባለሁና በዚህ መልኩ ደግሞ የዳዊትን ታሪክ በደንብ አሳይቶኛል። የሳምሶን ታሪክ በደንብ አሳይቶኛል። ሳምሶን ተሰጥቶታል፣ ኃይል ተሰጥቶታል፣ ጸጋ ተሰጥቶታል። በቀበሮ ስንቶችን እስከሚያባር ድረስ አንበሳን በእጁ እስኪገነጥል ድረስ እና በአህያ መንጋጋ ስንቱን እንደረበራሽ ስታግን መጨረሻ ጽድቁን ባለመጠበቁ በደሊላ ጭን ውስጥ ሆኖ ጸጉን ስላስላጨ ጸጋውን ስላስላጨ የደረሰበትንም እናውቃለንና እግዚአብሔር ከሚጠፉት አድርገ ማለት እንደዚህ ጸጋቸውን ከሚያስለጩት አድርገን ብዬ አስባለሁ። አታድርገን። ብዙ ጊዜ ስጸልይ እንደዛ ነው ማለት ጸጋዬን እንዳስተሳጭ የሰጠኝ ጸጋ እንዳላስላጨው የሰጠኝ መዳኔን እንዳላስላጨው እግዚአብሔር ሆይ ብዬ እለምነዋለሁ። ማለት የሰጠኝ ነገር እንኳን እግዚአብሔር የሰጠንን ሰው የሰጠን ስጦታ ራሱ በእንክብካቤ ነው የምንይዘው፣ በእንክብካቤ እንይዘዋለንና እግዚአብሔር እንዲረዳን ማለት ብዙ ራሴን እያየሁበት ነበር። ስታወራው ራሱ ስንት ነገር ላይ ነው እንትን ያልኩት፣ ራሴን ከቅድስና ገሸሽ ያልኩት፣ ሰውን ፈርቼ ሁኔታዎችን አስፈርተውኝ
ነገሮችን ወደኋላ ለማለት ፈልጌ ነገ በሚል ወደኋላ አልኩበት ነገር ነበር እና ብዙ እያየሁ እየተማርኩ ነበር። ጌታ ይባርክ። ተባረክ ወንድሜ። ተባረክ ይረዲ። ጥሩ ፖይንት ነው ያዝሽው። እግዚአብሔር ይባርክሽ። ፒስፉል መታሃል። መጥቻለሁ። ሰላም ለእናንተ ይሁን። እሺ መጥቻለሁ። እሺ ክብር ለእግዚአብሔር ይሁን። ማቴ ጌታ ኢየሱስ ይባርክ ወንድማችን። በጣም የጊዜውን መልእክት ነው። ሁላችንም ራሳችንን እንድናይ ያለንበትን ሁኔታ ምን እያደረግን እንደሆነ እንድንመረምር የሚረዳን ቃል ነው ያካፈልከን። በአጭሩ ግን ዲፕ የሆነ መልእክት ነው እና ስለ ሆሊነስ እና ሃፒነስ በሚገርም ሁኔታ ቅልል ባለ መንገድ በቃ ማንኛውም ጊዜያዊ የሆነ ደስታ ጊዜው የሚሰጥን ሰዎች የሚሰጡን ስራ ቦታ ይሁን ቤተክርስቲያን ይሁን በዙሪያችን ባሉ ሰዎች የምናገኘው ማንኛውም ሃፒነስ ከሆሊነስ ጋር ኮምፕሊትሊ ይለያል። እግዚአብሔር ቃል ግን ዘላለማዊ ነው እና ሳምሶን በቃል ኪዳን የተወለደ ነው። ወለዱ በፊት ጀምሮ ይሄንን ካሄና ትንካ የተባለ ሰው ነው እና ያንን በመተላለፉ ግን ዋጋን ከፍሏል። እስከዛሬም ደግሞ ለእኛ ትምህርት እንዲሆንልን በመጽሐፍ ቅዱሳችን ላይ ተቀምጧልና በእውነት እኛን ደስ የሚያሰኘን ግን እግዚአብሔር የማይከብርበት ነገር ምንድን ነው? እግዚአብሔር አውጡ የሚለን ጊዜያዊ የሆነውን ነገር እንድንለይ ነው እግዚአብሔር የሚፈልገውና በእውነት እግዚአብሔር ይባርክ። ለእኔ ሪማ የሆነ የማለዳ ቃል ነው የሆነልኝ። ተባረክልኝ፣ በርታ። ይሄንን ልናበረታታ ይገባል። ቅዱሳን ብዙ ነገሮች አሉ እዚህ ቲክቶክ ዙሪያ ላይ የምንሰማቸው። ይሄ ነው የሚያስፈልገው። የእግዚአብሔር ቃል አጥንትን ጅማትንስ በቃ እስኪመረምር ውስጣችን ራሳችንን የምናይበት ትክክለኛ መስታወታችን ነው እና እኔ ላበረታታ ወዳለሁ። ቀጥል። ከሌላው ነገር ለየት ባለ መንገድ ጥር ባለች መንገድ የእግዚአብሔር ቃል በቃ ወንጌል ኃይል አለው። ይሄ ነው ህዝብን የሚቀየር ወደ እግዚአብሔር መንግስት የሚያመጣው። ሌላውን ግርግር ገበያውን ካሳውን ትተን ወደ እግዚአብሔር ቃል እንድንመለስ እግዚአብሔር የሚፈልግ ይመስለኛል እና ላበረታታ ወዳለሁ። ጌታ ኢየሱስ ዘመንህን ይባርክ። በጣም ደስ ብሎኛል። ተባረክልኝ። አመሰግናለሁ ስለሰጠኝ። አሜን። ተባረኪ ፒስፉል። እግዚአብሔር ይባርክሽ። አዎ ለሁላችንም ነው መቼም የእግዚአብሔር ቃል በሁለት ወገን እንደተሳለ ሰይፍ ነው ይላልና ዘልቆ የማይገባበት ነገር የለም። እኔም እየተናገርኩ እያወራው ህይወቴን ነበር ማየውና አይ ቲንክ አንድ ሁለት ኮሜንትም አንብቤ ነበር። ሁሉ ቀን ተግባራችን ነውና ቅድስና የሚባለው ነገር የሁሉ ቀን ተግባራችን ነው። እኔ በቃ ፍጹም የተቀደስኩ ለእግዚአብሔር የተለየው ሰው ነኝ ብሎ ሰዎች በኮንፊደንስ ለማውራት በጣም ይቸገራሉ። ሐዋርያው ቅዱስ ጳውሎስ እንኳን በነበረበት ዘመን ላይ ብዙ ካገለገለ በኋላ ነው ከቅዱሳን ሁሉ ለማንስ ብሎ የጻፈው። ከሐዋርያት ለማንስ ይላል፣ ከቅዱሳን ለማንስ ይላል እና ትንሽነቱን የሚገልጽባቸው ክፍሎች በጣም ብዙ ክፍሎች ናቸው። እግዚአብሔር ካሳደገም ሊያሳድገን የሚገባው እውነት ለመናገር ወደዛ ነው። ለምን አንድ ሰው በቅድስና ህይወት እየተመላለሰ ነው ማለት ምልክቱ ቅዱስ ነኝ እኔ ወደ ማለት ይመጣል ማለት አይደለም። እኔ ቅዱስ ነኝ እንደኔ እግዚአብሔር የሚያስደስት ህይወት የሚኖር የለም ምናምን የሚል ሰው በራሱ ውሸታም። ያው መጀመሪያ ላይ ስለ ቅድስና ተንተን አድርገንም ስለተናገርን ፖዚሽናል ስለሆነው ሳንቲፊኬሽን አይደለም እያነሳው ያለሁት። በክርስቶስ ስላገኘ ነው ቅድስና ሳይሆን በህይወት ውስጥ እኛ ስንኖር እየወሰንን ከእግዚአብሔር ጋር እየተስማማን ለእግዚአብሔር እየተለየን ስለምንኖረው ህይወት ነው። እሱም ህይወት ቢሆን የሚቻለው በእግዚአብሔር ጸጋና በእኛ ውሳኔ ነውና በህይወታችን ውስጥ ራሱ እሱን ህይወት ከተጠማ ነው ወደ እግዚአብሔር ወደ ብርሃኑ ነው የምንጠጋው። ወደ እግዚአብሔር ብርሃን የተጠጋ ሰው ወደ እግዚአብሔር የቀረበ ሰው ደግሞ እኔ እንዲህ ነኝ አይልም። እኔ ንጹህ ነኝ እኔ ምንም እንከን የለብኝም ምናምን የሚል ሰው በጣም መጠርጠር ያለበት ሰው እንደዚህ አይነት ሰው ነውና
ኮሜንት ላይ ያየው ነበር። እውነት ነው። እኔም ከእናንተ ጋር አብሬ መቀደስ የሚያስፈልገኝ ሰው ነኝ። ለእግዚአብሔር መለየት የሚያስፈልገኝ ሰው ነኝ። ከሃፒነስ ላይፍ ውስጥ ወጥቼ ወደ ሆሊነስ ላይፍ መግባት አለብኝ። ለራሴ ደስታ ከማሰብ ወጥቼ ለእግዚአብሔር ወደ መኖር መምጣት መቻል አለብኝና ሳምሶንን አደጋ ውስጥ የከተተው ወይም በእግዚአብሔር ዘንድ ቫልዩ ያ ሁሉ ጸጋ ተሰጥቶት ያ ሁሉ አቅም ተሰጥቶት ያ ሁሉ ህዝብን ነፃ የሚያወጣበትን ፖቴንሻል እግዚአብሔር በውስጡ አስቀምጦ ግን እንደ ተራና እንደ ምናምንቴ ሰው እንዲኖር ያደረገው ነገር ምንድነው ካላችሁ ለራስ ደስታ መኖር ነውና ለራስ ደስታ መኖር ፍጻሜው ጥሩ አይደለም፣ ያማረ አይሆን። እኛ ደግሞ ተመርጠናል፣ ተለይተናል፣ እግዚአብሔር ጣርቶናል ብለን የምናስብ ሰዎች ስለሆነን ህይወታችን ሊሞላ የሚገባው በምንድነው ካላችሁ ለእግዚአብሔር ከመኖር ጋር መያያዝ ያለበት። ይሄው እኮ አሁን እኮ ምድራችን ላይ እኮ የምናየው እኮ አብዛኛው ሰው እኮ ምን ሙስና በሉት የቅድስና ችግር በሉት እኛ መካከል ከቆሮንቶስ በላይ አይደል እንደሚሰማው ብዙ ነገር ይሰማል፣ በጣም ብዙ ነገር። ይሄን አምነን መቀበል መቻል አለብን። አንደኛ ይሄን ከማመን ተነስተን ከዛ በኋላ እግዚአብሔር ደግሞ አቅም እንዲሰጠን ኃይል እንዲሰጠን ጸልየን ከዛ ደግሞ የአቋም ለውጥ አድርገን በቃ እኔ ነገሮችን የማየው ከእግዚአብሔር ደስታ አንፃር እንጂ ለእግዚአብሔር ከመኖር አንፃር እንጂ ነገሮችን የማየው ከኔ ደስታ አንፃር አይደለም ማለት ያስፈልጋል። አንዳንድ ጊዜ ደፍረን እኮ የምንናገራቸው ነገሮች ምናልባት እዚህ ውስጥ ያላችሁ ኮሜንት የምትጽፉ ሰዎች እንደ ትልልቅ የምትቆጥሯቸውን ሰዎች ቅድም አንስተን ነበረ። እስራኤላውያን ለጣዖት እንዳመለኩ ለነ ባኦል ለነ አሼራ እንደሰገዱ ሁሉ በዚህ ዘመንም የሚሰግዱ ሰዎች አሉ። የእግዚአብሔርን ነገር ቃሉ የሚለውን ነገር ትተው ከቃሉ ውጭ የሆነ ልምምድን በቤተክርስቲያን ውስጥ አስገብተው ለዛ የተገዛ ህይወት የሚኖሩ ሰዎች ቁጥራቸው ትንሽ አይደለም። አንዳንድ ሰዎች ነው ኮሜንት ላይ ምናምን የምትጽፉት እንደዚህ አይነት ሐሳቦች ስለሚነሱ እረፉ፣ በቃ እንዲህ አታድርጉ። በሞተር ሳይክል የሚታጀብ ሰው የለም፣ በእንደዚህ የሚታጀብ ሰው የለም። እነ ጳውሎስ ሊያገለግሉ በሄዱበት ሽባ ተተረተረ። ከዛ በኋላ አማልክት ናቸው ብለው ሊቀበሏቸው ሲሉ ኖ ሰው ነን ብለው ያለቻቸውን አንድ ልብስ ቀደው ነው እንዳታረጉ ተጠንቀቁ ብለው ያስጠነቀቁትና በዚህ ዘመን ስገዱልኝ ለሚሉ ሁሉ ምን ሰግድ ከሆነ መሳፍንት ዘመን ላይ እንደነበረው እንደ ባኦልና እንደ አሽታሮት አምላኪዎች ከነሱ የተለየ ህይወት ይኖረናል ብዬ አላስብም። ክርስትና ቆም ብሎ ማሰብ እንጂ ቲፎዞ መሆን አይደለም፣ የማንም ደጋፊ መሆን አይደለም፣ የማንም ነቃፊ መሆን አይደለምና ነገሮችን ፖዚቲቭሊ ማየት በጣም ጥሩ ነገር ነው። ከእግዚአብሔር ቃል ውጪ ለሆነው ነገር ቆራጥ ነው አንድ ሰው ማለት ደግሞ ምን ማለት ነው? የተለየ ህይወት አለው ማለት ባይዘው ሆሊነስ ላይፍ አንዱ መለኪያው ይሄ ነው። በተለኛ ወንጌል አማኞች የእግዚአብሔርን ቃል ስለምናስቀድም ባለስልጣንነቱ ስለምንቀበል ከእግዚአብሔር ቃል በላይ ምንም የለም ብለን ስለምናምን ከእግዚአብሔር ቃል የሚበልጥ ሰው የለም ብለን ስለምናምን ከእግዚአብሔር ቃል የሚበልጥ አገልጋይ የለም ብለን ስለምናምን ከእግዚአብሔር ቃል የሚበልጥ ከእግዚአብሔር ቃል ውጪ የሆነ ድምጽም የለም ብለን ስለምናምን ሁሉ ነገር የሚፈተሸው በቃሉ ነው፣ እግዚአብሔር እንደ ቃሉ ነው ብለን ስለምናምን አንድም ተለይተናል የምንለው ህይወታችንን የምንፈትሸው ለእግዚአብሔር ቃል ታማኝ ከመሆናችን የተነሳ እንደዚህ አይነት ህይወት ከመለማመድ የሚጀምረውና እግዚአብሔር እንግዲህ ሁላችንን ያግዘን፣ ሁላችንንም ይርዳን፣ ለሁላችንም አቅም ይስጠን። እዚሁ ስላላችሁ ስለሁላችሁም እኔንም ጨምሮ እዚህ ላይ ያለነው ሁላችን በእግዚአብሔር መታገዝ መደገፍ የሚያስፈልገን ሰዎች ነን። በእውነት የሚያስፈልገን ሰዎች ያለ እግዚአብሔር እርዳታ ነገን በሰላም መዋል ማንችል ሰዎች ነንና በራሳችን የምንታመን ሰዎች እዚህ ጋር የለንም። በእግዚአብሔር የምንታመን ሰዎች ነው ያለነው። ዛሬ ደግሞ እግዚአብሔር መልእክት ልኮላችኋል፣ ለኔም ለናንተም ማለት ነው። ምንድነው? በቃ ነገሮችን አሁን እኮ እየተባለ ያለው ምንድነው? ነገሮችን ከደስታችሁ አንፃር አትዩት።
ደስ ስላላችሁ አንድ ነገር አታርጉት። ነገሮችን ለእግዚአብሔር ክብር አድርጉ። ከእግዚአብሔር ደስታ ተነሱና እግዚአብሔርን ደስ ያሰኘዋል ከሚለው ተነሱና ነገሮችን አርጉ። እግዚአብሔር ለሳምሶን የሞተ ነገር እንዳይነካ ከአሕዛብ ጋር እንዳይጋቡ የተሰጡትን ትእዛዞች በሙሉ ተላልፎ እግዚአብሔር የማይከብርበትን ነገር አድርጓል። ለራሱ ደስታ ነገሮችን አድርጓል። ፋይናሊ ውድቀቱም የመጣው ከዚሁ ጋር ተያይዞ ነው። እግዚአብሔር በሰጣችሁ ጸጋ ለእግዚአብሔር ክብር አገልግሉ። እግዚአብሔር በሰጣችሁ ዕውቀት ለእግዚአብሔር ክብር አገልግሉ። እግዚአብሔር በሰጣችሁ ማንኛውም ገንዘብም ሊሆን ይችላል አቅም ነገሮችን ለእግዚአብሔር ክብር አድርጉት። ይሄ ነው የዛሬው ሐሳብ፣ ሌላ ምንም አይደለም። አይ እኔ ደስታዬ ነው የምኖረው፣ ደስ እንዳለኝ ነው የምመላለሰው የሚል ሰው ካለ አይገደድም ማለት ነው። አይገደድም ማለት ነው። ግን የተማርነው ያው እግዚአብሔርን ቃል ስለሆነ ነው። እዚህ ጋር ፒስፉልም ረዲም ያው አብዛኞቻችሁ ቆይታችሁ የመጣችሁት ብዙ ተነጋግረንበት ነው የመጣነው እዚህ ጉዳይ ላይ። እግዚአብሔር ሁላችንም የሚያግዘን ይርዳን። የመጨረሻ መልእክቴ ሊሆን የሚችለው ይሄ ነው። አቤላ ስለ ሳምሶን ስታስብ ምን እንደምታስብ እስቲ የሳምሶንን ህይወት ጥቂት ነገር ሼር አድርገን። አንተ ደግሞ በኤአይ የተሰራ መዝሙር አለ። ሳምሶን በጣም ጠንካራ ነው፣ ኃይሉ እግዚአብሔር ነው የሚል መዝሙር። ሰላም ለእናንተ፣ እንዴት ናችሁ? ሁሉ መልካም ነው ወይ? ሁሉ አማን ነው ወይ? መንደሩ፣ ሰፈሩ፣ ቄው፣ አካባቢ ሁሉ ደህና ነው ወይ? ከላይ እንደኔም በመስኮት ከታች በምንድን ነው የሚባለው? ከታች ደግሞ በበሩ በኩል ያላችሁ ሁላችሁ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ ያለው። እንደሱ ያምራል፣ ቆንጆ ነው። እንደሱ ኧረ እንደሱ ያምራል። እንዳሁኑ ግብድ ያድርገው ራስህ። ይሄ ጥሩ ነው አይደል? እሺ አንተ ካልከዋል እሺ ያ ጫፉ ጋር ነው የመጣሁት። ቅድም ስገባ ብቻ የመጀመሪያ ገባሁት እኔ ነበርኩ። ኧረ እኔን አታተልቀኝ፣ አንተ ቪዲዮ ይተልቃባ ብራዘር። ያ እንደሱ ይሄ ቆንጆ እና ሙዚቃ ደሙን ለነፍስ የሚል ነበረ። ከዛ በኋላ ሰማ ጀምርም ወጣውኝ ማለት ነው። ስመጣ ሶምሶም እየተወራ ነው የደረስኩት። መጨረሻ አካባቢ ላይ ነው የመጣሁት። ግን ከሳምሶን ለግል ደስታ ከመኖሩ አንጻር ጋር ተያይዞ የተወራ ሀሳብ እንዳለ ተረድቻለሁ። ሳምሶን ሸክም ነበረበት። ያው እንደምታውቁት ነው የመሳፍንት መጽሐፍ ሲጀምር ኢያሱ እስራኤልን ለሙሴ የተገባውን ቃል ኪዳን እግዚአብሔር በኢያሱ በኩል በጣም ብዙ ነገስታትን ድል ነስቶ ከዛ ከደከመ መንገድ ላይ በበረሃ ካለፈ የግብፅን ሽንኩርት እመኛለሁ ፈልጋለሁ እያለ ሲመለስ እግዚአብሔር እያስታገሰ ከመለሰው፣ ግን መንገድ ላይ የተወለደውን አዲስ ትውልድ እግዚአብሔር ሲያስገባ ምንድን ነው ዮርዳኖስን ተሻግረው ካለፉ በኋላ ኢያሱ የመጨረሻ ከእረፍታቸው ከነዓንን ከወረሱ በኋላ ቻሌንጅ አይነት ላይፍ ውስጥ ሲገቡ ወይም ከእግዚአብሔር ሸርተት ሲሉ ሲመለከታቸው እኔና ቤቴ ግን እግዚአብሔር እናመልካለን እናንተ የምታመልኩትን ምረጡ የሚል ነገር ሲሰጣቸው ትመለከታላችሁ። እስራኤል ካረፈ በኋላ እግዚአብሔርን ትቶ ከጽድቅ ህይወት ከእግዚአብሔርን ከመፍራት ህይወት ከቅድስና ህይወት በምድረ በዳ የጠራውን አምላክን ከማምለክ ህይወት ተንሸራቶ እንደወጣ መጽሐፍ ቅዱስ ይናገራል። ግልጽ ነው። ነህምያ ምዕራፍ 9 ላይ የነህምያ ትውልድ እግዚአብሔርን አንተ አልተሳሳትክም ባሉበት በምዕራፍ 9 ላይ እንዴት እግዚአብሔር አብርሃምን ከኡር እንደጠራው፣ እንዴት እግዚአብሔር አብርሃምን ህዝብ እንዳደረገው፣ እንዴት ቃል ኪዳኑ እንደፈጸመለት፣ እንዴት የሳራን ማህፀን መካኗን ሴት እንድትወልድ እግዚአብሔር እንዳደረገ፣ ከዛ እስራኤል እንዴት 12 ልጆች እንደወለደ
ከያዕቆብ በኋላ ያዕቆብና ኤሳውን ይስሐቅን ያነሱና ከዛ እነዛ 12ቱ ደግሞ በዮሴፍ በኩል እንዴት ወደ ግብፅ እንደወረዱ ከ430 ዓመታት በኋላ እግዚአብሔር በሙሴ በኩል እንዴት ከእስራኤል እንዳወጣቸው ይነግርና ሲያርፍ እስራኤል ሲደላደል ሲቀመጥ እግዚአብሔርን ረሳ። በረሃ ያላስረሳውን እግዚአብሔርን፣ ጥማት ያላስረሳውን እግዚአብሔርን፣ መንገድ ያላስረሳውን እግዚአብሔርን። ምክንያቱም እግዚአብሔር ታምራት ይገልጥ ነበር በምድረ በዳዎቻቸው ላይ። እስራኤል እግዚአብሔርን ረሳ። መቼ? ኢያሱ ምድሪቱን እንዲወርሱ ካደረጋቸው በኋላ። ስለዚህ መጽሐፍ ቅዱስ የመሳፍንት መጽሐፍ ሲጀምር የሶምሶን ታሪክ ያለበት መጽሐፍ ሲጀምር እስራኤል ሁሉ በፊቱ ትክክል የመሰለውን ወይም ልክ የመሰለውን ያደርግ ነበር። ጣዖት የሚያመልከው ጣዖት ያመልክ ነበር። ሚሴሰኑ ይሴሰን፣ እርኩሰት የሚያደርገው እርኩሰት ያደርግ ነበር። በአሕዛብ መንገድ የሚሄደው ይሄድ ነበርና በዚህ መካከል እግዚአብሔር መሳፍንትን ያስነሳላቸው ነበረ። ጠላቶቻቸው ሲወሯቸው ወይም በኃጢአታቸው ምክንያት ተላልፈው ሲሰጡ ያለቅሳሉ። የእስራኤል ሕዝብ ወደ እግዚአብሔር የመጮህ ልምድ አለው። ሲጮሁ እግዚአብሔር ታዳጊዎችን ያስነሳላቸው ነበር እና ከተነሱት ታዳጊዎች መካከል አንደኛው ታዳጊ ሶምሶም ነው። እንግዲህ ሶምሶም እንደምታውቁት በጣም ጠንካራ ሰው ነው። እግዚአብሔር ኃይል ያስቀመጠበት ሰው ነው። ፍልስጤማውያን የሚያስጨንቅ ሰው ነው። በጣም ኤክስትራ ኦርዲነሪ የሆነ የእግዚአብሔር ሕልውና የነበረበት ሰው ነው። ግን እንዳለበት ክብር እንደነበረበት የእግዚአብሔር ኃይልና አሰራር ልክ በጣም ሲሪየስ ሰው አልነበረም። ላይፍ ወደ ሲወራረድ ታዩታላችሁ። ቁማር የሚመስል ነገር ሲጫወት ታዩታላችሁ። ደሊላ የምትባል ሴት ከወገኖቹ ውጪ አንድ እስራኤላዊ መሳፍንት ኤክስፔክት የሚደረገው ከወገኖቹ መካከል ቆንጆ ወይም ለሱ ምትሆን ሴት አግብቶ ዘሩን እንዲያስቀጥል ነው። እሱ ግን ሄዶ እንዲታደገው ያው እስራኤልን እንዲታደግ እግዚአብሔር የቀባው ወይም መስፍን አድርጎ ያስነሳው ከፍልስጤማውያን ነው። ከፍልስጤማውያን ሴት ልጆች ሄዶ ለራሱ ደስታ ለራሱ ፍላጎት ሴቲቱን ሚስቱ ለማድረግ ሲሞክር እናያለን። አሁን ይህንን ስናወራ ሶምሶም እንደው ሶምሶም ላይ ድንጋይ እየወረወረ ነው የሚመስላቸው አንዳንድ የግራ ጆሮ አድማጮች፣ እንደሱ አይደለም። የእግዚአብሔር ቃል በጣም ለየት የሚያደርገው መጽሐፍ ቅዱስ በጣም የምንወዳቸውን ጻድቃኖች ድካማቸውን፣ ውድቀታቸውን፣ እግዚአብሔርን ያሳዘኑበትንም ነገር ይነግረናል። እንደ ልቤ ያለውን ዳዊት እንደ ልቤ ብቻ አይደለም የሚለው፣ እንዴት ዳዊት እንደሳተ ይነግረናል። ጎልያድን እንዴት እንደጣለ ብቻ አይደለም ያወራን መጽሐፍ ቅዱስ እና ስለዚህ ከድካማቸው እንድንማር አንደኛ ቆሮንቶስ ምዕራፍ 10 ላይ ሐዋርያው ቅዱስ ጳውሎስ የእስራኤልን ሕዝብ በምድረ በዳ እንዴት እንደጠፉ እንዴት እንደቀሩ ይነግረንና ይህ ለትምህርታችን ተጽፏል ይላል። መጽሐፍ ቅዱስ ውድቀታቸው የተጻፈልን እንደ ሶምሶም ላይ የተቋቋመ ደካማነቱን እንድንገልጥም ሳይሆን በሱ ያለፈበት መንገድ ውስጥ እኛ ራሳችንን እንደመስታወት የእግዚአብሔር ቃል እንደመስታወት ስለሆነ ራሳችንን አይተን አሁናዊ ህይወታችንን እንድናስተካክል፣ መንገዳችንን እንድንሰልል፣ አካሄዳችንን እንድናርም ነው የሶምሶም ታሪክ እንደ እግዚአብሔር ቃል የተጻፈልን። ስለዚህ ሶምሶም አትንካ የተባለውን ሲነካ እናያለን። ፍላጎቱን ሲያሟላ እናያለን። ሚስጥር ደባቂ እንዲሆን እናትና አባቱ እስከ ሞታቸው ታምነው የደበቁትን የልጃቸውን ኃይል የልጃቸውን ክብር መገኛ ጸጉሩን እንዴት አድርጎ ለዛ ሴት እንደነገራት፣ እንዴት እንደተዋረደ፣ እንዴት መጫወቻ እንደሆነ። ይሄ ደግሞ መጫወቻ የሆነበት ምክንያት ያቺ ደሊላ የምትባል ሴት እሷ ለፍልስጤማዊነቷ የነበራትን ፓሽን ያክል እሱ ለአይሁድነቱ ወይም ለእስራኤላዊነቱ ፓሽን አልነበረውም። እንደ ታዳጊ ታማኝ አልነበረም ለጉዳዩ ማለት ነው። እሷ የሀገሯን ሕዝብ ለመጣል ሴትነቷን እንደ ኃይል ወይም እንደሱ ደካማ ጎን ተጠቅማ በሴትነቱ ሄዳ ለሀገሯ ታማኝ ጀግና ሴት ስትሆን፣ እሱ ግን ለሀገሩ ታዳጊ ተደርጎ ተቀብቶ ለሀገሩ ሳይሆን ለደሊላ ፍቅር እንዴት ለስሜቱ ለጊዜ ስሜቱ እንዴት ደስተኛ እንደሆነ ይናገራል። ለዚህ ነው የዕብራውያን ጸሐፊ ሙሴ ለጊዜው ከሚገኝ ከኃጢአት ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ይላል።
ደስታ እንደማይሰጥ አይነግረንም መጽሐፍ ቅዱስ። ኃጢአት ደስታን ይሰጣል ይለናል መጽሐፍ ቅዱስ ፋክት ስለሚናገር ማለት ነው። ያ ኃጢአት ግን ጊዜያዊ እንደሆነ በጣም የጥቂት ጊዜ ስሜቶቻችን፣ ፍላጎቶቻችን በነዋይ ላይ ሊሆን ይችላል፣ በእርኩሰት ላይ ሊሆን ይችላል፣ በአመፅ ላይ፣ በአጠቃላይ እግዚአብሔርን ደስ በማያሰኘው ከሀሳብ ጀምሮ ድርጊትን እስከሚወልደው አካሄዳችን ድረስ እግዚአብሔር ማያስደስት ግን እኛን ለጥቂት ጊዜ የሚያስደስት እንደሆነ ኃጢአት መጽሐፉ ይናገራልና ሶምሶም ይህንን ነገር ሲመርጥ እናያለን። አይኑን አጥፍተው ከተማውን ሙሉ ላይ እያንፏቀቁ ወፍጮ የሚፈጭ እንዲሆን እንዴት እንዳደረጉት ያ የተፈራ ጀግና 300 ቀበሮችን ይዞ በፍልስጤም እርሻዎች ላይ የለቀቀ በጣም ትልቅዬ የከተማን በር የሚያክል ነገር ገንጥሎ ተራራን የሚወጣ ጃይንት የነበረ በጣም አደገኛ ጉልበት እግዚአብሔር አቅም የሰጠው ሰው ብቻውን በአህያ መንጋጋ 1000 ሰዎችን ክምር እስኪያደርጋቸው ድረስ እንዴት እንደመታቸው መጽሐፍ ቅዱስ ይነግረናል። ግን ሰውነቷ በለሰለሰ ድምጿ በቀጠነ ቀሚሷን በገለበችለት ከጭኖቿ በታች ባስተኛቸው ጊዜያዊ ስሜት በሰጠችው ደሊላ በኩል ለእስራኤል ሕዝብ የተጠራውን የታዳጊነት ጥሪውን እንዴት ካንሶላዋ በታች እንደጣለና እንዴት እንደወደቀ መጽሐፍ ቅዱስ ይነግረናል። እና ክብሩ ፀጉሩ ላይ ነው፣ እሱ ግን ክብሩን አንሶላ ላይ ጣለው። ገባችሁ? ክብሩ እግዚአብሔርን መፍራቱ ላይ ነበር። የሶምሶም ክብሩ ለተጣራው ጥሪ ታማኝ መሆን ላይ ነበር የእግዚአብሔር ጥሪ በሱ ህይወት ውስጥ የነበረው። ግን እሱ ክብሩን እንዴት በጊዜያዊ ደስታና እርካታው ላይ እንዳደረገ መጽሐፍ ቅዱስ ይናገራል። እንደው እንደ አዲስ ኪዳንም ስንሄድ ውድቀቶቻችንን ደስታ አልባ የሆነውን ጊዜያዊ ህይወታችንን ብንመለከተው ደስታ ያጣነው ብዙ ጊዜ ህይወታችን ላይ እግዚአብሔርን በማያስደስት ጊዜያዊ ደስታ ላይ የተሳተፍንባቸው የህይወት ምዕራፎቻችን ደስታ ያጣንባቸው ናቸው። ቼክ አድርጓቸው። እኔ ቼክ እያደረኩ ሰው ላይ አይደለም ማወራው፣ ራሴን ቼክ የማደርገው በጣም ለመደሰት ብዬ እግዚአብሔር የሚያዝንባቸውን ነገሮች ባደረግኩባቸው በእያንዳንዱ ሞመንቶች ላይ ከጊዜያዊ ደስታ በኋላ ቋሚ የሆነ ሐዘን፣ ቋሚ የሆነ ጸጸት፣ ቋሚ የሆነ ባዶነት ስሜት ይሰማኛል። ምክንያቱም ይሄ እውነተኛው ደስታዬ ከእግዚአብሔር ጋር መስማማቴና እግዚአብሔርን ማስደሰቴ ላይ የተመሰረተ ስለሆነ ማለት ነው። ዘላቂው ደስታዬ፣ ወቅት የማይቀይረው ደስታዬ በማግኘት በማጣት በመውጣት በመውረድ በተለያዩ በሚፈራረቁ የህይወቴ ገጽታዎች ምክንያት ከውስጤ የማይወጣው ሰላምና ደስታ ቻሌንጅ የሚደረገው ከእግዚአብሔር ጋር አብሬ ባልቆምኩባቸው ለጊዜ ደስታዬ በተመንኩባቸው ጉዳዮች ላይ ነው። ለጊዜ ደስታችን ስንታመን ዘላቂውን ደስታችን እንዴት እንደምናጣ ከሶምሶም ህይወት ማየት እንችላለን። ለጊዜ ደስታ ከደሊላ መኝታ ለማግኘት የፈለገው ደስታ እንዴት በቃ ተቅበዝባዥ እንዳደረገው፣ እንዴት ያንን የተፈራ ብቻውን ፍልስጤም መንደር የሚገባ አንተ ዳዊት እኮ ሰራዊቶች ይዞ እኮ ነው የሚገባው። የዳዊት ታሪክ አይታችሁታል። ዳዊት የሳኦል ሰራዊት በሚያሳድድበት ሰዓት ላይ ፍልስጤማውያኖች ሲመጡ ለሃጩን እያዝረበረበ እብድ መሰል ዳዊት እንደሆነ እንዳያውቁት ማለት ነው። ለምን? ብቻውን አይችላቸውም ነበረ። ጥበብ ተጠቀመ፣ ህይወቱን ለማሰንበት ለማቆየት ማለት ለሃጩን እያዝረበረበ እብድ ተጫወተ። በጣም ጃይንት ናቸው ማለት ቀላል ሰዎች አይደሉም። ሶምሶም ማለት መንደራቸው ውስጥ ብቻውን ሰራዊት ሳያንጋጋ ጦር ሳይዝ ብቻውን ገብቶ የሚረብሻቸው ሰው ነው። ምን አይነት ግሎሪ ነው ወላዩ ላይ ያለው? አንተ እንደዚህ አይነት እኮ ነገር እኮ የለም እኮ። እኔ መጽሐፍ ቅዱስ በቃ ፌሪቴል አንዳንድ ጊዜ የሆነ ነገር የሚመስለኝ ለዚህ ነው። ሶምሶም የተለየ ነው። አይተህ ታውቃለህ? ሶምሶም አይነት ጸጋ የለም እኮ። የሶምሶም አይነት ጸጋ ብቻውን ፍልስጤምን የሚያክል ኔሽን የሚያንቀጠቅጥ የሚያስጨንቅ ብቻውን ገብቶ ብቻውን ህይወታቸውን ኑሯቸውን የሚያመሰቃቅል ጀግና የሆነ ሰውዬ፣ ጦረኞቹ ማይችሉት ሰውዬ ለስላሳ ቆዳ ያላት ደሊላ አሸነፈችው። ለምን? እሷ ጋር ጊዜያዊ ስሜቱን ስለፈለገ፣ ቅድም ሆሊነሱን ሳይሆን ሃፒነሱን ስለፈለገ እያለ ነበር ማቲ። አዎ ሆሊነስ አጥራችን ነው፣ የጥንካሬ አጥራችን፣ የከፍታ ማማችን
ከእግዚአብሔር ጋር በቅድስና መኖራችን ፋክት ነው። አሁን የምናገረው አሁን ላይ ህይወታችን እንኳን ኃጢአተኝነት እየተሰማን እግዚአብሔርን የሚያሳዝን ህይወት ውስጥ እንዳለን እንኳን ቢሰማን ወገኖች፣ ይህን አሁን የምትሰሙኝ ሰዎች እግዚአብሔርን የሚያሳዝን ህይወት ውስጥ እንዳለን እንኳን ቢሰማን እንዳትነግሩት ለአእምሯችሁ፣ ኮምፕሮማይዝ እንዳታደርጉ፣ ጥቅስ እንዳትፈልጉለት ለድካማችሁ። እግዚአብሔር ቅዱስ ነው በሉ በህይወታችሁ። አሁንም እግዚአብሔር ቅዱስ ነው። አሁን ትናንትና ደክመህ እኮ የሆነ ኃጢአት ውስጥ ነበርክ እኮ ምንም። አሁን ራሱ ከቅርብ ጊዜ በፊት ጊዜያዊ ደስታ ውስጥ ልትሆን ትችላለህ። ምንም ማተር አያደርገውም። ግን አይምሮውን እንዳታስለምደው በቃ ኮምፕሮማይዝ ማድረግ በጣም ውድቀት፣ የአማኞቹ ውድቀት ለኃጢአታችን የምናጣቅሳቸው ጥቅሶችና ኃጢአታችን ላይ ኮምፕሮማይዝ ለማድረግ የምንፈልገው እግዚአብሔርን ባሳዘንበት በቅድስና ባልተመላለስንበት ህይወት ላይ እግዚአብሔር ከኛ ጋር በኃጢአቱ በአመፁ እንደተስማማ የምናስብባቸው ነገሮች ናቸው፣ ስህተቶች። አዎ ደክም ያለው እግዚአብሔር ግን ቅዱስ ነው። የኔ አመፅ አብሮ አይቆምም። አሁን ድካም ላይ ነው ያለሁት። አሁን ዝለት ላይ ነው ያለሁት። አሁን መውደቅ ላይ ነው ያለሁት። ጉልበቴ ከርቶኛል። አሁን ኃጢአተኝነት እየተሰማኝ ነው። የሆነ እግዚአብሔርን እንዳሳዘንኩት ይሰማኛል። ይህም ስሜት ላይ ሆኖ ህመም ላይ ሆኜ እንኳን ለራሴም ለጠላቴም የምነግረው የኔ ጌታ ቅዱስ ነው። ከኔ የሚጠበቀው ቅድስና ነው። ደግሞ የተመሰረትኩበትም የክርስትና ህይወት የቅድስና መሰረት ነው። መጽሐፍ አንደኛ ቆሮንቶስ ምዕራፍ 1 ላይ ሲናገር ቁጥር 31 ላይ ቤዛነትን፣ ጽድቅን፣ ቅድስናን በተደረገላችሁ በክርስቶስ የሆናችሁት ከሱ ነው። ፖዚሽናሊ ሆሊ እኮ ነን እኛ። በእንትን ደረጃ ፖዚሽናሊ ሆሊ ነን፣ በቃ ቅዱሳን ነን በቦታ አንጻር። ለምን? በክርስቶስ ኢየሱስ በማመን የእግዚአብሔር ልጆች ስለሆን፣ የእግዚአብሔር ልጆች ቅዱሳን። ለዚህ ነው ሐዋርያው ጳውሎስ ከኛ ጋር የሚስተካከል የክብር ጥሪ ላለባችሁ ቅዱሳን ለመሆን የተጠራችሁ ይላቸዋል። የቆሮንቶስ ሰዎችን ትዝ ይላቸዋል። አንደኛ ቆሮንቶስ ምዕራፍ 1 ላይ ከሰላምታው በኋላ ጳውሎስ ቅዱሳን ለመሆን የተጠራችሁ የቆሮንቶስ ቤተክርስቲያን ብሎ ነው ሰላም የሚላቸው። ለምንድን የተጠራችሁት? ለቅድስና። እዛ ውስጥ እኮ ምዕራፍ 6 ላይ ስትሄዱ፣ ምዕራፍ 7 ላይ ስትሄዱ የትዳር ኬዝ ያነሳል። ስትቀጥሉ እኮ እነዛ ሰዎች ህይወት ውስጥ ቤተክርስቲያን ውስጥ እኮ የፈረሰ ቅጥር እኮ አለ። የአባቱን ሚስት ያገባ፣ እንጀራ እናቱን ያገባ፣ በጣም በዓለም ላይ የሌለ እርኩሰት፣ ክፋት እንዳለባቸው እኮ ይነግራቸዋል ዘርዝሮ እኮ ምዕራፉን ስታነቡት። ቢሆንም ግን እነዛ ሰዎች ፖዚሽናሊ ከእግዚአብሔር አንጻር ቅዱሳን ለመሆን የተጠሩ ናቸው። ኢየሱስ ክርስቶስ ያደናኒ። አሁን እንዲህ አሁን ይሄ አቡነ ቅዱስ የተጫወትኩ ነው አይደለም። ቅዱስ የተጫወትኩ የሆነን ሰው ለመኮነን አይደለም ማወራው። እኛ አማኞች የተጠራንበት የህይወት ክላይማክሱ የአምላካችን ቅድስናን በማንጸባረቅ ነው። እንደ መስታወት የእግዚአብሔርን ክብር እያብለጨለጫችሁ የሚል የእግዚአብሔር ቃል አለ። እንደምን? እንደ መስታወት። ልክ ፀሐይ መስታወት ላይ ሲያርፍ ሪፍሌክሽኑ፣ የፀሐዩ ሪፍሌክሽን አይን እንደሚወጋ፣ አይን ለአይን እንደሚከብድ፣ የራሱ ብርሃን እኮ አይደለም ያለው። የራሱ እኮ እንደ ፀሐይ የሆነ እኮ ክብር ኖሮት አይደለም። መስታወት ግን መስታወት ላይ ፀሐይ ሲመጣ የፀሐዩን አይነት የፀሐዩን የሚመስል ከፀሐዩ የተቀዳ ብርሃንን ያወጣል መስታወት። ልክ እንደዛ የእግዚአብሔርን ክብር፣ የእኛን ክብር አይደለም ወገኖች፣ የእግዚአብሔርን ክብር እያንጸባረቅን እንደ መስታወት እያንጸባረቅን እንድንኖር ነው መጽሐፍ ቅዱስ ይጠራል። አንዱ የእግዚአብሔር ክብር ቅድስናው ነው። እሱ ቅዱስ ነው፣ በኪሩቤል ላይ የሚቀመጥ ነው። እግዚአብሔር ራሱ ለሙሴ ሲያስተዋውቅ እንደዚህ አለ፣ እኔ ቅዱስ ነኝ አለ። እኔ ቅዱስ ነኝ። እግዚአብሔር ራሱን ሲያስተዋውቅ ማለት ነው። እኔ ቅዱስ ነኝ አለ። ስለዚህ ምን ቅዱሳን ሁኑ። አንደኛ ጴጥሮስ መጽሐፍ ምዕራፍ 1 ከ13 ጀምሮ ያለውን ቃል ብታነብልኝ ደስ ይለኛል፣ ከዚህ ሀሳብ ጋር ስለሚያያዝ እና የሶምሶም ሀሳብ ላይ ሊሄድ ቃሉን እስኪያወጣልን ድረስ። የሶምሶም ኃይሉ የተመሰረተው አባትና እናቱ ጋር መልአኩ ተገለጠና እንደዚህ አላቸው፣ የምትወልዱ ልጅ መስፍን ነው አላቸው። የተለየ ናዝራዊ ነው፣ የተቀባ ነው አላቸው። እግዚአብሔር ታዳጊ የሚያደርገው ነው አላቸው። ስለዚህ ይሄ ልጅ ከልጅነቱ ጀምሮ ፀጉሩን እንዳይቆረጥ የሚያሰክር ነገር እግዚአብሔር ለየው። የሚያሰክር እኮ የሚጠጣ እስራኤል ውስጥ ብዙ አለ እኮ፣ ፀጉሩን የሚቆረጥ ብዙ አለ እኮ። ይሄ ልጅ ግን የተለየ ልጅ ነው። አንደኛ ለመካኖች በተአምራት የተሰጠ ልጅ ነው። ማን? ሶምሶም መካን ነበረ። አባቱ ፋኑኤል ነው መሰለኝ፣ አይ ቲንክ ካልተሳሳትኩ። አባቱ እናቱ መካን ነበረች። ለአባቱ እግዚአብሔር መልአኩን በእርሻ መካከል ገለጠለት። የምትወልዱ ልጅ ዝም ብሎ ተራ ልጅ አይደለም።
የተለየ የተቀባ እስራኤልን ነፃ የሚያወጣ ነው። ስለዚህ ይለያል። ናዝራዊ ልዩ ይሆናል እግዚአብሔር። ከዛስ የሚያሰክር ነገር እንዳይጠጣ የሞተ ነገር እንዳይነካ እግዚአብሔር ሰጥቶታል። ቅዱስ የሚሆንበት ማኑኤ ቴንክ ዩ። እና ይሄ ልጅ ሲወለድም ልዩ እንዲሆን ቅድስና ማለት ትርጉሙ መለየት ማለት ነው። ለምን ለመለየት? ከዓለም ለእግዚአብሔር ዓላማ መለየት፣ ከዓለም ለእግዚአብሔር ደስታ መለየት፣ ከዓለም ለእግዚአብሔር ፍቃድ መለየት፣ ከዓለም ለእግዚአብሔር ትእዛዝ መለየት ነው። እስራኤልን እግዚአብሔር እልፍ እልፍ በሉ እርኩሱን አትንኩ ውጡ አለ። ለምን? እግዚአብሔር አምላካችሁ በመካከላችሁ ያልፋል። የሚያልፈው ቅዱስ ስለሆነ እልፍ በሉ እናንተ። የሚያልፈው ቅዱስ ስለሆነ ቅዱስ እርኩሱን ነገር አትንኩ፣ ተለዩ፣ ራሳችሁን አንጹ፣ ቀድሱ። እግዚአብሔር እንደዛ ነው። አሁን እግዚአብሔር አልፎ አልፎ በመካከላችን የሚያልፍበት ዘመን አይደለም። እግዚአብሔር አሁን ላይ አልፎ አልፎ በመካከላችን የሚያልፍበት ዘመን አይደለም። በክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ የጥሉን ግድግዳ አፍርሶ እግዚአብሔር የድንጋዩን ልብ ወስዶ የስጋውን ልብ ሰጠና በዛ የስጋ ልብ ላይ የመንፈሱን ትእዛዝ ጻፈበት። ከዛም እሱ ብቻ አይደለም፣ መንፈስ ቅዱስን ያለ ስስት በውስጣችን አፈሰሰ። አሁን መጽሐፍ ቅዱስ የክብር አምላክ እርሱ በእናንተ ውስጥ ነው አለ። አሁን የክብር አምላክ በእኛ መካከል አይደለም ያልፈው፣ በእኛ ውስጥ ነው የክብር አምላክ። ስለዚህ ምን ይፈልጋል? ከብሉይ ኪዳን የበለጠ ቅድስና ይጠይቃል። እስራኤላውያንን እግዚአብሔር ከጠየቀ ቅድስና እኛን የሚጠይቀን ቅድስና ይበልጣል። እንዴ እስራኤሎች ራሱ እኮ አልቻሉትም ያንን ቅድስና። እስራኤሎች ራሱ ወድቀዋል እኮ እንዴት እንችለዋለን? እንዴት አስበለጠ እግዚአብሔር ስትሉ ለእኛ የተሰጠን መንፈሱን ሲሰጠን ለእኛ ያለ መስፈሪያ ነው የሰጠን፣ ያለ ስስት ነው የሰጠን። ሃሌሉያ! ያለ ስስት መንፈሱን ስለሰጠን ደግሞ ያ የዳንበት መንፈስ ራሱ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱን ኢየሱስን የምንጠባበቅበት እግዚአብሔርን መምሰል እንዴት እንደሆነ የምንረዳበት ነው። ያ የዳንበት ዓለምን ሁሉ የሚያድን የእግዚአብሔር ጸጋ፣ እሱ የቅድስና ጸጋ ነው ወዳጆቼ። ሃሌሉያ! ስሜ በሕይወት መዝገብ ተጽፏል ምናምን ብቻ አይደለም ያልንበት ያንን ጸጋ። ያ ጸጋ የዳንበት ጸጋ ነው። ያ ጸጋ መዳን ብቻ አይደለም፣ ዓለማዊ ምኞትንና ኃጢአትን የሚያስክድ ጸጋ ነው። አስክዶናል። እምቢ እንድንል የእምቢታን አቅም በውስጣችን መንፈስ በኩል እግዚአብሔር ስጋችንን የሚያሸንፍ ማንነት ሰጥቶናል። ስለዚህ እስራኤላውያንን ውስጣቸው እኮ አይኖርም ነበር፣ በመካከላቸው ግን ያልፍ ነበር። ለዛም እርኩሱን አትንኩ፣ ተዘለሉ፣ ከመካከላቸው ውጡ ይል ነበር እግዚአብሔር። አሁን ግን ጳውሎስ መጣና አንደኛ ቆሮንቶስ ምዕራፍ 3 ላይ የእግዚአብሔር ቤተ መቅደስ መሆናችሁን አታውቁም ምን አለ? አሁን ለካኛ ውስጥ ነው የክብር አምላክ የሚኖረው። ስለዚህ ሞር ቅድስና ይጠይቀናል። ሞር ቅድስና ሲጠይቀን ግን በእኛ ኢፈርት፣ በእኛ ጉልበት፣ በእኛ አቅም ሳይሆን በራሱ በእግዚአብሔር ችሎታ ነው። ጸጋ የእግዚአብሔር አቅም፣ ነፃ ችሎታው የእግዚአብሔር የማስቻል የእግዚአብሔር የማድረግ የእግዚአብሔር የነገሮችን የመፈጸም ብቃት ስለሆነ ማለት ነው። ጸጋው ነው በቅድስና እንድንኖር፣ ፉከራችን አይደለም። በጣም ስፔሻላይዝድ ስላደረግን አይደለም ነገሩ። ለዚህ ነው የዕብራውያን ጻፊ እኮ እነዛ የብሉይ ኪዳን ሰዎች ስላደረጉት ነገር እግዚአብሔር በሞት ከቀዳቸው እኛ የበለጠ ቅጣት ይጠብቀናል ይላል። የበለጠ ቅጣት እኮ የሚጠብቀን ለምንድን ነው? የበለጠ ክብር ስለተሰጠን፣ የበለጠ እድል ስለተሰጠን፣ የበለጠ ግሎሪ ስለተሰጠን። ስለዚህ ምንድን ነው የምትለው አንተ ልጅ ካላችሁኝ፣ የሶምሶም ክብሩ ከመወለዱ ጀምሮ መለየት ሆኖ ሳለ ሶምሶም ለደስታው ሲል ራሱን ስላለየ እግዚአብሔር አይደለም የጣለው። የጊዜያዊ ደስታው ከማናት ከደሊላ ጭን በታች አይኖቹ እውር እንዲሆኑ ፀጉሩን እንዲላጭ የፍልስጤማውያን የድንጋጤያቸው ምክንያት የሆነው ባለ ግርማ ሞገሱ ኃያሉ ሶምሶን እጃቸው እግራቸው በታች እንዲወድቅ አደረገ። ምን? ለቅድስና ተጠርቶ ለጊዜያዊ ደስታ ሲል ቅድስናውን ማጣቱ። ያን አንደኛ ጴጥሮስ ምዕራፍ 1 ከ13 ጀምሮ እስከ 15 ያለውን አንብብልኝና እንትን ልበል። እኔም ሌላ አዲስ ስብከት ስለጀመርኩ ማለት ነው መንፈስ ነካኝ ብላ አሁን እንዳትፈርዱብኝ፣ ደስ የሚል ቶፒክ ስለሆነ አሪፍ ነው። አቤላ ምዕራፍ 1 ስንት? ከ13 እስከ 15 ምዕራፍ 1 ነው። አንደኛ ቆሮንቶስ ምዕራፍ 1 አንደኛ ቆሮንቶስ አይደለም፣ አንደኛ ጴጥሮስ
እሺ እና አሁን ቸርች ውስጥ ሳይንቲስቶቹ ዳይኖሰር ከዓለም ላይ ጠፋ፣ እንትን ጠፋ፣ ይሄ ስፒሺ የለም እንደሚሉ በቤተ ክርስቲያን ታሪክ ውስጥ እየጠፉ ካሉ ስፒሺዎች መካከል አንዱ የቅድስና ትምህርት ጉዳይ ነው። ማለት መድረኮቻችን የእኛ ደስታ ላይ የተመሰረቱ ናቸው። ስብከቶቻችንን ስሟቸው፣ ኮንፈረንሶቻችንን ይዋቸው። እግዚአብሔርን በማስደሰት ላይ የተመሰረተ አይደለም። ለዚህ መጽሐፉ ሲናገር በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። የራሱ ያልሆነ ሰው እንዴት የራሱ ደስታ ይኖረዋል? የራሱ ያልሆነ ሰው እንዴት የራሱ ፊሊንግ ብቻ ይኖረዋል? አሁን ተገዝታችኋል በዋጋ አለ። ልክ እናንተ ቤታችሁ በንብ ገንዘባችሁ መጅረጥ አድርጋችሁ የገዛችሁት አንድ መገልገያ ስም ስጡት። ልብስ ማጠቢያ ሊሆን ይችላል፣ ቴሌቪዥን ሊሆን ይችላል፣ ሬዲዮ ሊሆን ይችላል። የራሱን ጣቢያ እንደማይመርጥ፣ የራሱን ቻናል እንደማይመርጥ ቴሌቪዥኑ እኔ የምፈልገው ኢቢኤስን ማለት እንደማይችል አሁን ስለገዛችሁት ማለት ነው። ስለገዛችሁት እኮ ነው። ከዛ በፊት የሻጮቹ ነበረ። ዲስፕሌይ ላይ ካስቀመጡት ከፈለጉ አሳ ያሳዩበታል፣ ከፈለጉ ናሽናል ጂኦግራፊ ያሳዩበታል። እናንተ ቤታችሁ ይዛችሁት ከሄዳችሁ በኋላ ያ ቲቪ እናንተ ሪሞቱን የያዛችሁ ሰዎች ፍላጎት ነው የሚያሳየው። የወደዳችሁትን ለምን? በዋጋ ስለገዛችሁት። ከፈለግ ቀን ሙሉ አጥፍተህ ታውለዋለህ። የራሱ የለውም ቴሌቪዥኑ። በቃ ገዝታችሁታል። ልክ እንደ ቴሌቪዥን የባዕድ አይነት ግንኙነት ከእግዚአብሔር ጋር አለን እያልኩ አይደለም። ምሳሌዎቹ ስንኩል ናቸው። መንፈሳዊ ነገር አቅም የላቸውም። ግን እግዚአብሔር በዋጋ ገዝቶናል። ደግሞ የገዛን ዋጋ በብርና በወርቅ አይደለም ይለናል ጴጥሮስ ሲነግረን፣ በከበረው በልጁ ደም ነው የገዛን እና የባለቤትነት መብቱን ማጣት ነው ኃጢአት በእኛ ላይ ኮንቲኒየስሊ ሲፈነጭ፣ ኮንቲኒየስሊ ኃጢአት በእኛ ላይ በድግግሞች ደረጃ እኛ ህይወት ሲቆጣጠር የእግዚአብሔር የባለቤታዊ መብቱን እያጣ ነው በህይወታችን ላይ እያሳጠነው። አሁን በቅድስና ስንኖር የባለቤትነት ማህተቡን እየመታን ነው በጽድቅ ስንኖር። እሺ አንብቡ። እሺ ከቁጥር 13 ጀምሮ ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። በኑሯችሁ ሁሉ ለምን? የጠራችሁ ቅዱስ ስለሆነ። የምናችሁን? የልቦናችሁ ወገብ ታጥቃችሁ በመጠን ኖሯችሁ። መጠን ይሄ አሁን ቤተክርስቲያን ያጣችው ነገር መጠን ልክ ምንድን ነው ልኩ? ደስታ ልክ አለው፣ ፍላጎት ልክ አለው። በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። ማን ሲገለጥ? ይሄንን ተስፋ ለማድረግ ደግሞ ቀድሞ የነበራችሁን ህይወት ያ የርኩሰት ቀድሞ አንዳንዶቻችሁ እንደዚህ ናችሁ ይላል ጳውሎስ ደግሞ በሌላ ክፍል ላይ። ቀድሞ እንደዚህ ነበራችሁ፣ አንዳንዶቻችሁ ቀላጮች ነበራችሁ፣ ዝሙተኞች ነበራችሁ፣ እርኩሰትን ታደርጉ ነበር። አሁን ግን በክርስቶስ ኢየሱስ ደም ነጽታችኋል፣ ታጥባችኋል፣ ተቀድሳችኋል። አሁን አዲሱ ህይወት የታጠብንበት ስለሆነ፣ የነጻንበት ስለሆነ፣ የተቀደስንበት ስለሆነ ኤክስፔክት የሚያደርገው ይለናል ጴጥሮስ፣ አምላካችሁ ቅዱሳን ነውና የጠራችሁ ቅዱሳን ነውና እናንተም በኑሯችሁ ሁሉ ቅዱሳን ሁኑ። ቅዱስነትን፣ ጽድቅን፣ እግዚአብሔር የሚፈልገውን ህይወት። ለምን? የጠራችሁ ቅዱስ ነው። እግዚአብሔር እኔ ቅዱስ ነኝ ብሏል የሚለን ዘጸአት መጽሐፍ ላይ እግዚአብሔር እኔ ቅዱስ ነኝ ብሎ ራሱን ለእስራኤሎች ያስተዋወቀበትን ነው። እስራኤል እንደምታውቁት ከጣዖት ምድር ከግብፅ ምድር የተጠራች ህዝብ ናት። እስራኤል ህዝብ ነው እግዚአብሔር የጠራው እና ያ ህዝብ መሀል ላይ ትዝ ይላችኋል አሮንን ሙሴ ጠፍቷል፣ ከፊታችን የሚሄድ አምላክ ስራልን፣ ምናየው ምንዳስሰው አምላክ ስራልን። ሙሴ የት እንደገባ እናቅም አሉ። 40 ቀንና 40 ሌሊት ሙሴ ተራራ ላይ በወጣ ጊዜ የጆሮ ጎተቻቸውን ወሰዱና ግብፅ የሚያውቁትን የጥጃ ምስል ሳሉ። ግብፅ ጥጃን ያመልካሉ። እግዚአብሔር ግን እኔ ራሴን ማን ነው
የጠራክ ማን ነው የላከ ቢሉኝ ምን ልበላቸው ባለው ጊዜ ሙሴን ብሎ በጠየቀ ጊዜ እግዚአብሔር እኔ ነኝ አለው። እኔ ነኝ አለው። እግዚአብሔር እኔ ነኝ ሲል ቅዱስ ነኝ እያለ ነው። እኔ ነኝ ሲል ሁሉን ቻይ ነኝ እያለ ነው። እኔ ነኝ ሲል ሁሉን አዋቂ ነኝ እያለ ነው። እና ራሱን እግዚአብሔር ሊያስተዋወቀው ለእስራኤላውያን በቅድስናው ነው። ስለዚህ እርኩሰትን ከመካከላቸው እንዲያስወጡ ትናንትና በግብፅ ምድር የኖሩትን የህይወት ልምምድና ምልልሳቸውን እንዲጥሉ እግዚአብሔር የሚፈልገውን ህይወት እንዲኖሩ እግዚአብሔር በሙሴ በሲና ተራራ ላይ ቅዱሱን ትእዛዝ ሰጣቸው። ለዚህ ነው መጽሐፍ ቅዱስ ሲናገር ሮሜ መጽሐፍ ላይ ነው ምንድን ነው ጳውሎስ የሚለን ህጉ ምንድን ነው? ፍጹምና ቅዱስ ነው ይለን። አሁን ፍጹም የሆነ ህግና ቅዱስ የሆነ ህግ እግዚአብሔር በሲና የሰጣቸው አምላካቸው ፍጹምም ቅዱስም ስለሆነ ነው ያንን ህግ የሰጣቸው። ያው እንደምታውቁት ነው ያን ህግ በስጋ አቅም በራስ ችሎታ የሚደረግ አይደለም። እሱም ደግሞ በእግዚአብሔር ችሎታ የማስቻል ችሎታ ሰዎች በክርስቶስ ኢየሱስ በማመን በስራቸው ሳይሆን በክርስቶስ በተሰራው እንዲገቡ ነው እግዚአብሔር ያንን ህግ የሰጣቸው። እና ህጉ እንደማይችሉ አንዱ ማሳያ ነው። የሚያደርስ ነው ግን ሰዎች መድረስ የሚችሉበት አይደለም። ከሰው አቅም በላይ ነው። ፍጹም ነው ግን ሰው ፍጹም ስላልሆነ ያንን ማድረግ አይችልም። አሁን ግን ፍጹማን እንድትሆኑ ተጠርታችኋል። ለዛ ደግሞ የሚሆን ጸጋ ተሰጥቷችኋል። ስለዚህ በቅድስና እንመላለስ። ለምን? እግዚአብሔር ቅዱስ ስለሆነ እኛም ቅዱሳን እንድንሆን የጠራን ቅዱስ ስለሆነ ማለት ነው። ስለዚህ ወገኖቼ የተጠራንበት ጥሪ የእግዚአብሔር የክብር ሐሳብ የቅድስና ህይወት ውስጥ እንድንመላለስ ስለሆነ ይህንን ጌታ ከእርኩሰት በኑሯችሁ ሁሉ የሚለውን በኑሯችሁ ሁሉ ብላችሁ ጻፉ እስቲ። ጣትና ፊደል ያለ ስክሪናችሁ ላይ በኑሯችሁ ሁሉ ቤት፣ በገንዘብ ህይወታችሁ ላይ፣ በምን ህይወታችሁ ላይ፣ በስጋችሁ ላይ፣ ከዛስ በሐሳባችሁ ላይ። ሐሳብንም እግዚአብሔር እንዲቆጣጠሩ ስለሚፈልግ ማለት ነው አይደል? መጽሐፍ ቅዱስ እግዚአብሔር አምላክን ውደድ ሲል ምን? በፍጹም ልብ፣ በፍጹም ኃይል፣ በፍጹም አቅም ሐሳብ እግዚአብሔርን ውደድ ስለሚል። ስለዚህ ሐሳባችሁን መያዛችሁ ይፈልጋል፣ እንድትይዙ ይፈልጋል እግዚአብሔር። ኑሯችሁን እንድትሰጡት ይፈልጋል እግዚአብሔር። ልምምዳችሁን፣ ቤታችሁን፣ ቤተሰቦቻችሁን፣ ራሳችሁን እንድትሰጡት ይፈልጋል። በኑሯችን ሁሉ ቅዱሳን እንድንሆን እግዚአብሔር ይፈልጋልና ተስፋ የሚያስቆርጥ ትምህርት አይደለም ይሄ ትምህርት፣ ልብን የሚያዘልል ትምህርት ነው። ለምንድን ነው መሰላችሁ ይሄን እምላችሁ? ከኛ አቅም ሳይሆን ቅድም አልኩኝ ቲቶ መጽሐፍ ምዕራፍ 2 ላይ በጸጋው ጉልበት ስለሆነ ህይወት የሚኖረው በእኛ ችሎታ ስላልሆነ በጸጋው ላይ በመደገፍ የሚኖር ስለሆነ ያንን ማድረግ ይቻላል ልላችሁ ፈልጋለሁ። ተባረኩልኝ፣ ለምልሙልኝ። እግዚአብሔር ከእናንተ ጋር ይሁን። ጀርሚና ግባ። ኔትወርክሽ ነው መንገድ ላይ ነው መሰለኝ። ጀርሚ ተባረክ አቤላ፣ ጌታ ብሱ ይባርክ። ጀርሚን ብትገባ በጣም ጥሩ ነው። በጣም የሚገርም ፖይንት ነው ያነሳው። ሰፋ አድርገህ በጣም ቆንጆ አድርገህ ደስ በሚል አይነት መልኩ ሐሳቡን አንስተዋል። ይሄ የእግዚአብሔር ፈቃድ ነው። እግዚአብሔር እንድንኖረው የሚፈልገው ነገር ነው፣ እንድንሆነው የሚፈልገው ነገር ነውና ደግሞ የጊዜው ቃል ነው ብዬ አስባለሁ። እውነት ለመናገር ይሄን ነገር ዛሬ ሳስበውም ስለነበር ከራሴ አንፃር አንዳንድ ነገሮች አስብ ነበርና እነዚህ የማስባቸው ነገሮች አረጋለሁ ብዬ የማስባቸው ነገሮች ቢሆኑልኝ ብዬ የማስባቸው ነገሮች እኮ ከኔ ጥቅም አንግል ብቻ ለምንድን ነው የማየው? እግዚአብሔርስ በዚህ ጉዳይ ላይ ከእግዚአብሔር አንፃር ነገር ይየው እንዴት ነው? እግዚአብሔርን የሚያስከብር ነገር ነው ወይ እያልኩ ራሴን ጠይቀ ነበርና ይሄኛው መነጽር ብዙዎቻችን ወልቆብናል። ይሄኛው መነጽር ከእግዚአብሔር ክብር አንፃር፣ ከቅድስና አንፃር ነገሮችን ማየት የሚባለው ነገር እሱኛው መነጽር ወልቆብን ነገሮችን የምናየው ከደስታችን አንፃር ነው። ቅድም በዝርዝር አንስተነዋል። እንደ ወንጌላውያን አማኝ
የፈረሰ ቅጥር በጣም የበዛው ከዚህ አንጻር ነው። ሰዎች በፊታቸው ደስ የሚያሰኛቸውን ነገር መሳፍንት ዘመን ላይ እንደሚያደርጉ አሁን ላይ ያሉትም ከመሪ እስከ ተመሪ በራሳችን ፈቃድ በራሳችን ፍላጎት ለራሳችን ደስታ የምናደርጋቸው ነገሮች ብዙ ናቸው። በዚህ ውስጥ እግዚአብሔር ቅሬታ የለውም አንድም ሰው የለውም እያልኩ አይደለም። መቼ በእግዚአብሔር ቅሬቶች አሉት፣ ግን ቢሆንም ማጆሪቲው ከደስታ አንጻር ነው። ስብከቶቻችን እንኳን በፊት ለምሳሌ ዮሐንስ ወንጌልን ትጀምርና ሙሉን ታነባለህ። ዮሐንስ ወንጌል ሙሉ ይጠናል። በቃ ሙሉ ከምዕራፍ 1 ይጀምራል እስከ መጨረሻው ምዕራፍ 21 ድረስ መጽሐፍ ቅዱስ ይጠናል። አሁን በስብከት መልክ ይሆንና ምንፈልጋት ብቻ ፒክ ተደርጋ ትወጣለች። ለሆነ በቃ ለአገልግሎት ምንፈልጋት ብቻ ወጣ ከዛ ውስጥ ደስ የምትል እኛን የምታዘልለን ነገር ነው ያለችው። እና ቤተክርስቲያንም እንደዚህ በቃ ቀጥ ያለ ነገር መንፈሳዊ ነገር የሚጠይቀውን ነገር ትውልዱ እንዲያደርግ የሚያነሳሱ ስብከቶችን ትምህርቶችን ልንሰማ ይገባል ብዬ በግሌ አስባለሁ። እና ዛሬ ከዚህ ስናየው በአይናችን በጣም ከባድ ከሚመስለው እግዚአብሔር ግን ኢዝሊ እንድንናገር እንደነበረው ጸጋውንም ሰጥቶን አቅሙንም ሰጥቶን እንድንኖረው ከፈለገው ነገር እንድንነሳን የተነጋገርነው። ምናልባት ይሄን ነገር ስናወራ ዳገት የሚመስሉን ነገሮች ሊኖሩ ይችላሉ። አንዳንዶቻችን ያለ እግዚአብሔር ደስታ እንደሌለበት አውቀን እየሄድንበት ያለው መንገድ ሊኖር ይችላል። እና እንዴ ይሄን ነገር ላቆመው ነው እንዴ ልትሉ ትችላላችሁ። እውነት ነው፣ ግን ምን ማድረግ አለብን? ማቆም አለብን፣ መተው አለብን። ለእግዚአብሔር ደስታ የማያመጣ የህይወት መንገድ የጀመራችሁ ሰዎች፣ የአገልግሎት መንገድ የጀመራችሁ ሰዎች፣ የአገልግሎት መንገድ በህዝብ ልብ ውስጥ በሰው ልብ ውስጥ ለመግባት ጥረት የምታረጉ ሰዎች ካላችሁ፣ አገልግሎትን ሽፋን አድርጋችሁ ገንዘብ ለማግኘት እግዚአብሔር በማይከብርበት መንገድ የምትሄዱ ሰዎች ካላችሁ፣ የቅድስና የህይወት ንጽህና ችግር ያለባችሁ ሰዎች ካላችሁ፣ አንዳንዶቻችሁ ትዳር ኖራችሁ ከትዳር ውጪ የምትሄዱ፣ አንዳንዶቻችሁ ሳታገቡ ከጋብቻ በፊት የቅድስና ችግር ውስጥ ያላችሁ ሰዎች፣ እኛን ሁሉ አጠቃሎ የሚይዝ ነገር ነው አሁን ያወራነው። ስናስበው ከባድ ሊመስል ይችላል። ከገባንበት ከዚህ እግዚአብሔርን ከማያስደስት ነገር፣ ለእግዚአብሔር ክብር ከማያመጣ ነገር መውጣት በጣም ከባድ ሊመስለን ይችላል። ግን አሁን እግዚአብሔር ቃሉን ከላከልን፣ እኛ ደግሞ የእግዚአብሔርን ቃል በእምነት ከተቀበልን፣ ከኛ ጋር ከተዋሃደ ኢዝሊ ካለንበት እግዚአብሔር ከማይከብርበት እስራት ውስጥ ነፃ እንወጣለን ብዬ አምናለሁ። መጀመሪያ ላይ ያው ለነበሩ ሰዎች ተናግሬ ነበረ። ከቅድስና አንፃር በ16ኛው መቶ ክፍለ ዘመን ላይ የተነሳ አስተምሮ ነበረ። ሁለት አስተምሮ ነበር በቅድስና ዙሪያ ላይ። ሁለቱም አስተምሮቶች የተወገዙ አስተምሮቶች ናቸው። አንደኛው በቅድስና ዙሪያ ላይ የተነሳው ትምህርት አክቲቪዝም ይባላል። ሁለተኛው ደግሞ ኳይቲዝም ይባላል። አክቲቪዝም እና ኳይቲዝም ጥግ ለጥግ ያሉ አስተምሮቶች ናቸው። አክቲቪዝም ምንድነው የሚለው? ለቅድስና አንተ ተነስተ መስራት ነው የሚጠበቅብህ፣ አንተ ተነስተ ቅድስና ማምጣት በራስ ትችላለህ የሚል ትምህርት ነው። ወይን በቃ አክት አርግ ነው ራሱ ትምህርቱ። አክት አርግ፣ ተነስና ጀምር፣ ይመጣል ቅድስና፣ አንተ ነው የምታረገው፣ በአንተ ጥረት ነው የሚመጣው የሚል ነው። ኳይቲዝም ደግሞ የሚባለው የሱ ተቃራኒ ነው። መቀደስ አቅቶሃል አይደለ? ችግር ውስጥ ነው አይደል ያለኸው? ከዛ ከነ ችግር ኑር፣ ዝም ብለህ አርፈ መኖር ነው። ስለ ቅድስና አለማንሳት ነው። አንድ ቀን እግዚአብሔር ይመጣና ይቀድስሃል እና በቅድስና ዙሪያ ላይ ምንም አክት ማድረግ አያስፈልግም የሚል ነውና እነዚህ ሁለቱም ትምህርቶች ጤነኛ አይደሉም ተብለው የተወገዙ ትምህርቶች ናቸው። መቼም ይሄን ስናነሳ ቀደም አቤላ ሲያነሳ ነበር፣ ፖዚሽናሉን እያነሳን አይደለም፣ በክርስቶስ የተቀደስነውን ቅድስና እያነሳን አይደለም። ግን ከእግዚአብሔር ቃል ጋር መስማማት፣ እግዚአብሔር ቃሉን ሲልክ ራሱ አሜን ብሎ ተቀብሎ የህይወት እርምጃ መጀመር ምን ማለት? የእግዚአብሔርንም ጸጋ በእግዚአብሔር ጸጋ ነው ነገርየው የሚደረገው፣ ግን እኛም ደግሞ ከእግዚአብሔር ሐሳብ ጋር እንድንስማማ እግዚአብሔር ይፈልጋል። ስለዚህ የሁለቱም ነገር ጥምር ነው ማለት ነው። ቅድም ያነበብነው ክፍል አሁን የኛን ድርሻ አይደል የሚናገረው?
እግዚአብሔር ቅዱስ እንደሆነ እናንተም በኑሯችሁ ቅዱሳን ሁኑ ብሎ ያዘናል። ቅድስና ትእዛዝ ነው፣ እንድንቀደስ እግዚአብሔር የሰጠን ነገር ነው። ዕብራውያን ላይ ሄደን ስናነብ አይ ቲንክ ምዕራፍ 12 ምናምን መሰለኝ ከ12 ወደዛ ባለው ቅድስናን ተከታተሉ ይላል፣ ፎሎ አድርጉት ይላል። ቅድስና መከታተል ፎሎ ማድረግ በየዕለቱ ለእግዚአብሔር የተለየ ህይወት ነው ወይ የኖርኩ ያለሁት የሚለውን ነገር ማየት ከኛ የሚጠበቁ ነገሮች ናቸው። እና ነገርየው ግን ያለ እግዚአብሔር ጸጋ አይመጣም። ግን ከኛ የሚጠበቅ ነገር እንዳለም ማሰብ መቻል አለብን። እንደዛ ካልሆነ እንደ ኳይቲዝሙ ይሆንና በቃ እግዚአብሔር አንድ ቀን ይለውጠኛል እኔ ዝም ብዬ ደካማ ሰው ነኝ። አንዳንድ ሰዎች አሁን ሁሉ ጊዜ ገብተው ሁሉ ጊዜ ደካማ ሰው ነኝ እኔ ብለው በተመሳሳይ ነገር ውስጥ 10 ዓመት 20 ዓመት በእድሜያቸው የሚኖሩ ሰዎች አሉ። እና እንደዛ ምንድነው እግዚአብሔር በቃ ይምጣ እሱ ካልወረደ አይሆንም የምንለው ነገር አይደለም። አሁን ዛሬ ከመጣልን ከእግዚአብሔር ቃል ጋር መስማማት የኛ ድርሻ ነው። ልክ ስንስማማ እግዚአብሔር በእኛ ህይወት ውስጥ ስራ መስራት ይጀምራል ማለት ነው። እና ምልክቱ ምንድነው ካላችሁ የቅድስና ህይወት የሚኖሩ ሰዎች ነገሮችን በቃ ከራሳቸው ደስታ አንፃር አያዩ። ደስ ላላቸው ነገር አክሽን ያወስዱ። ሲወራ የሰማሁት አንድ ነገር አለ፣ ምናልባት ታውቁታላችሁ ብዬ አስባለሁ። ትልልቅ የሀገር መሪዎችን ምናምን የሚጠብቁ ሰዎች በውጭ ዓለም ላይ ያሉት ይሰለጥናሉ። እና የሚሰለጥኑት ስልጠና ምንድነው? ሽጉጥ ወደ ተተኮሰበት ነው የሚሮጡት፣ ወይም የሆነ ነገር ከተወረወረ ወደ ተወረወረበት ነው የሚሄዱት። ማይንዳቸው ብሬክ ተደርጓል። እነሱ ልክ እንደኛኛው ቢተኮስ ዝቅ ዝቅ ብለን ሽልሽልን የምንለው፣ እነሱ ደግሞ ቢተኮስ ወደ ተተኮሰበት ነው ራሳቸውን የሚሰጡት። ይሄ በጣም ፕራክቲስ ያደረጉትና የሚኖሩት ነገር ነው። ስለዚህ ራሳቸውን ለማስመለጥ ሳይሆን የሚኖሩት የሆነ የሚከላከሉት ነገር አለ ማለት ነው። ስለዚህ ነገሮችን ከራሱ አንፃር የሚያይ ሰው ልክ እንደዚህ ነው። ለመጣበት ነገር አክሽን የሚወስደው ከደስታው አንፃር ነው። ስለ ወንጌል ሲል ዋጋ መክፈል የማይፈልግ ሰው የበዛው እኮ ለዛ ነው። ስለ ወንጌል ምንም አይነት ዋጋ መክፈል የማንፈልገው ለእግዚአብሔር የተለየ ህይወት ስለማንኖር ነው። ከተማ ላይ ብቻ ወንጌል የምንሰብከው እኮ ለዛ ነው። በቀደም አንዳንድ ጥናቶች ሲወጡ ነበረ እና እንደምታውቁት ነው። ለምሳሌ እስልምና ላይ ወንጌል መስራት የሚባል ነገር አለ። ምን ያህሎቻችን በዛ ጉዳይ ላይ እየተጋን ነው? ምን ያህሎቻችን እየሰራንበት ነው? የቁጥር አሃዛቸውን ገብታችሁ እናንተ መፈተሽ ከክርስትና አንፃር። ስለዚህ ራሳችንን ለወንጌል ራሳችንን እግዚአብሔር እንድንኖረው ለፈለገው ህይወት መስጠት ማለት ነው ራሱ መለየት የሚለው ኮንሰፕት። ያው ብሉይ ኪዳን ላይ ከቅባት ጋር የተያዘ ነው። አንድ ንጉስ ሊቀባ ይችላል፣ ካህን ሊቀባ ይችላል። እግዚአብሔር ለሚፈልገው ለዛ ነገር ሰውየው ይለያል። የሚኖረው ከዛ ጊዜ ጀምሮ ለዛ ነገር ነው ማለት ነው። ስለዚህ እናንተ እየኖራችሁ ያላችሁት ወይም እኔ እየኖርኩ ያለሁት ቸርች ውስጥ ለምን ዓላማ ነው? ለምን ዓላማ ነው? የምር ለማግባት ነው? ለመውለድ ነው? ገንዘብ ለማግኘት ነው? ለዚህ ነው እግዚአብሔር የጠራን? ለዚህ ነው እግዚአብሔር ከዛ ከዓለም ጠርቶ ቸርች ያመጣን? በገንዘብ ላይ ገንዘብ ሊደርብልን ነው? የምር የምንፈልገውን የልባችንን መሻት እዛ ያጣናቸውን ነገሮች እዚህ ሊሞላብን የጠራን አይመስለኝም። የተቀደሰ ህይወት ለእግዚአብሔር ህይወቱን የለየ ሰው በመንፈስ ቅዱስ ደስታ ለእግዚአብሔር ደስታ የሚኖር ሰው ነው። ለእግዚአብሔር የተለየ ህይወትን የሚኖር ሰው ነውና እግዚአብሔር ሁላችንንም ያግዘን፣ ሁላችንንም ይርዳን። በጣም እግዚአብሔር ይባርካችሁ ለማለት ወዳለሁ። አቤላ ተባረክ፣ ጌታ ይባርክ። አይ ቲንክ ጀርሚ ወጥቷል አይደል? ጀርሚ የለም። በጣም ደስ ብሎኛል። አረከና ሐሳብ በምን ላንጎራጉር? አሁንማ ፒሲም ስላለኝ እኮ በቃ ቅኔ ነቀኛለሁ፣ ቅኔ ነቀኛለሁ
የእጆቹን ስራ እያየሁ ታጓላ የመዝሙር ቀለስኩ እንዴ? በጣም ነው ደስ የሚለው። በፊቹ ላይ ዘመርከው። ሁሉ የማየው ዘምር እስቲ አንተ አቤላ የአሁኑን መዝሙር ቀኔ ንቀኛለሁ የሚለው። እኔ ዘማሪ አይደለሁም አውቃለሁ፣ ግን ጦር ነው የጀመርከው። ስለዚህ ሂድበት። ጨራረሱ ጥሩ አይሆንማ። እንትና አለ ዘማሪ እኮ አጨራረሱ ይችላል። ተረት ሁሉ ተረት በሶስተኛ አካውንቱ በሁለት አካውንቱ ብሎ ካርጌ በሶስተኛ አካውንቱ ተረት መጥቶ ከበሮ በሰው እጅ ሲያዩት ያምር ምን አይለኛል። እኔ ምን በሰው እጅ ሳየው ማያምራኝ ነገር የለም። እንድታውቁት ለጠቅላለሁ ቤት እዚህ ጋር አንድ ሰው የጠየቀው ጥያቄ አለ። አቤላ አንብበኸዋል እንዴ? አንቶኒዮ
የአንቶኒዮን ኮመንት አንብበው። ወይ ለአንተ ነው ጥያቄው። ጀርቢ ለካ መዝሙሩን አግኝተኸዋል። እኔ እኮ መዝሙሩን ራሱ ያገኘሁት አልመሰለኝም። ልድገመው አንዴ። በጣም ወደው መዝሙር ነው የሳሚ ንጉሴ ይሄኛው መዝሙር። ስለኔ ያልሆንከው የቱን ነው? እወድሃለሁ ምክንያቱ ለኔ ያለ ፍቅር ነው። ፈጠርካቸውን ፍጥረቶች እያየው ጌታን ከልብ ሆኜ አመሰግናለሁ። ስማ ይህንን መዝሙር ማለት ነው። ይሄ የሳሙኤል መዝሙርን የሳሙኤል መዝሙር እንደዚህ ተርዚና ይዤ እየቃምኩ ምናምን ሰምቼዋለሁ እና የወጣ ሰሞን አካባቢ ላይ እኔ ዓለም ላይ ነበርኩኝ እና ይህንን መዝሙር ስሰማው ማለት የሆኑ አንዳንድ ሁኔታዎች ከእግዚአብሔር ጉያ ፈልቅቀው ያወጡክ እንደሆነ ይሰሙካል። አንዳንድ ጊዜ ለራስ ፍላጎት ትተዋለህ። ለራስ ፍላጎት በጣም ትልቁ ከባድ ነገር ክርስትና ውስጥ ወይም ከእግዚአብሔር ጋር መኖር ውስጥ ለራስ መተው በራስ እጅ መውደቅ ነው በጣም ከባዱ ነገር። እና ዳዊት እንኳን እግዚአብሔር አስመረጠው። አመፅን ባመፀ ጊዜ የእስራኤልን ሕዝብ ሲቆጠር እግዚአብሔር መጣና በምን ልቅጣህ አለው። ለጠላቶች አሳልፌ ልስጥህ? የሆነ ምርጫ ሰጥቶና በእኔ እጅ ትወድቃለህ በጠላት እጅ ሲለው፣ አይ እግዚአብሔር ወይ አንተ ጨርሰው አትቆጣምና በአንተ እጅ እንውደቅ አለ። እና እግዚአብሔር እጅ ላይ ለመቀጣት ራሱ መውደቅ በጣም በቃ አስፈላጊ ጉዳይ ነው። እግዚአብሔር እጅ ላይ ለመቀጣት ነው ምልክ። ይሄ ለመፈቀር፣ ለመጠበቅ፣ ለመወደድ አይደለም። ለመቀጣት እግዚአብሔር እጅ ላይ መውደቅ በራስ እጅ ከመውደቅ በጣም ነው የሚሻለው። ራስ እጅ ላይ ከመውደቅ ማለት ነው። እና የእግዚአብሔር ፍቅር አሁናዊ ሁኔታዎቻችንን በጣም ተሻግሮ ያለፈ ነው። እኛንም ከመፍጠሩ በፊት ነው የሚወደን ማለት እኛን ለመውደድ ራሱ ፍቅር ከመሆኑ የሚነሳ አፍቃሪ ነው እንጂ የኛ ጥሩ ጥሩነት ላይ የኛ ቆንጆ ቆንጆነት ላይ የኛ ወቅታዊ ብቃት ላይ የተመሰረተ አይደለም። እግዚአብሔር አወዳደዱና በቃ እግዚአብሔር እንደሚወደኝ እንዲሰማኝ ከሚያደርጉ መዝሙሮች አንዱ ይሄ ነው። እወድሃለሁ፣ ስለኔ ደምን አፍስሰሃል፣ እወድሃለሁ፣ ስለኔ በመስቀል ሞተሃል፣ እወድሃለሁ። እና ደግሞ ምክንያቱ ለእኔ ያለ ፍቅር ነው፣ ሌላ አይደለም። ምክንያት እንዴት ወደድከን? እንዴት ወደድከን? እግዚአብሔር ምን አይተወደድከን? እንትናንጌ እኮ የወደድናት ልጅ እያለን ቲኔጀር እያለን ያፈቀርናት የደስ ደስ ስላላት ነው፣ ዲምፕል ስላላት ነው። የጾታውን ፍቅር ነው የምልህ።
የሆነን መሪ እኮ የወደድነው ምን ፈልገው ስለሚያደርግልን የሆነ መሪ አድናቂ ሆን ነው። የሆነ መሪን ጥምድ ያደረግነው እኮ ከኛ ፍላጎት በተቃራኒ የራሱን አጀንዳ ስለሚያራምድ ነው። መሪ ስንወድ ብቃት አይተን ነው። ተዋናይ ስንወድ ብቃት አይተን ነው። ሙዚቀኛ ስንወድ ብቃት አይተን ነው። እና የኛ መውደድ የሆኑ ነገሮችን ፖቴንሻሎች ላይ ተመስርተው ነው። እና እግዚአብሔር እንዴት ወደድከን? ለዚህ ነው እስራኤልን የወደድኩሽ ይላታል። ያቺ በብሉይ ኪዳን የነበረ በደም ተለውሰሽ ሳለሽ ተጫውቶብሽ ጥለውሽ ሳለን የሆነ የወደድኩሽ ይላል። እና ስወድሽ አሁን እንዳለሽ ውበትሽ ጎምርቶ ማንነትሽ ተገልጦ በጣም ቆንጆ ሆነሽ ሳይሆን ወደድኩሽ በደም ተለውሰሽ ሳለሽ ነው የወደድኩሽ። እና ይሄ አሁን በቃ አንዳንድ ዝማሬዎች ውስጥ የፈለግከው ጥልቅ የሆነ ውድቀት ውስጥ እንዳለ ቢሰማም የእግዚአብሔር እጅ ግን በቃ አንተ ራስህ ልትደርስ ለራስህ የማትችልባቸው ሁኔታዎች መጥቶ በፍቅር እንደሚወድክ ሳያቋርጥ ይነግርሃል እግዚአብሔር። እና እንዴት ተመለስክ? እንዴት ከዛ ውድቀት መጣ? እንዴት ከዛ ውድቀት ተመለስክ? እንዴት ከእንደገና ሰው ሆንክ? እንዴት እንደ እግዚአብሔር ያለ ማንም የለም ለማለት አሁን የምታወራውን ለማውራት በቃ ከተባለ የምንለው ራሳችንን መውደድ በማንችልበት በውድቀታችን አዘቅት ውስጥ ሆነን እግዚአብሔር ፍቅሩን ያለማቋረጥ ወደኛ ስለላከ ነው። በቃ ሌላ ታሪክ የለው። እግዚአብሔር ፍቅሩን ላከ። በቃ እግዚአብሔር የማያቋርጥ ፍቅሩን ላከ። የማያቋርጥ መስሪያ ቤት ደሞዝ ቢልክ ቅጥረኛ እስከሆንክ ድረስ ነው። እናት አባት ፍቅራቸውን እንትን የሚሉት የእነሱ ልጅ መሆናቸውን እስካረጋገጡ ድረስ ነው። እና እግዚአብሔር ያለ ልክ ነው የወደደን። እግዚአብሔር ያለ ልክ ነው ያፈቀረን። እና ሌላ ሰው ያወራ ይላል። ሌላ ሰው ሲያወራ እንዳላጣክ ይወል ገስት ላይ ካጣው ከዚህ 66ቱ ሰዎች ውስጥ ካጣው እንትን ፈልጌ ነው አይደል ስም ስክሪንሻት አድርጌ ነው ምቦልክ ከመጥቼ ተከተይ። እሺ ሌሎቻችሁ ቀጥሉ ወገኖች። አንቶኒዮ ምንም የሚበላ ሳይኖርክ ኢየሱስን ማምለክና እያለ ማምለክ ማለት ምን ማለት መሰለ? አንዳንድ ሰዎች ይልክ ኢየሱስን ሳምን ከትንሽነት አነሳኝ ከምናምንቴነት አነሳኝ አከበረኝ ይላሉ አንዳንድ ሰዎች። ኢየሱስን አምነው ነው እንደዛ የሆኑት። አንዳንድ ሰዎች ደግሞ ኢየሱስን ሲያምኑ ከቤተሰብ ተባረሩ፣ ከሰው መካከል ተገፍተው ተጣሉ። እና ኢየሱስን ማመን በሁሉ መንገድ እየበላህም ኢየሱስን ማመን ሳበላ ኢየሱስን ከመጥራት ጋር የሚያንስ ጉዳይ አይደለም። እየበላክ ኢየሱስን መጥራትም የሚወዳደሩ የሚያንሱም ጉዳይ አይደለም። አሁን ሰውኛ ስትል የቱ ነው የሚበልጠው ለሰው ስትልኝ ሳትበላ በቻሌንጅ ውስጥ በመከራ ውስጥ ኢየሱስ ማለት በጣም ድንቅ ነገር ነው። ግን ለሰሚው ለእግዚአብሔር እያለህም ሳይኖርህም ኢየሱስ ብለህ መጥራትህ ለእግዚአብሔር እኩል ነው። ምክንያቱም ልጁን የጠራኸው አምላክህን የጠራኸው እና የምቾት ጌታ ብቻ ሳይሆን በውርደትም የሚጠራ አምላክ ነው፣ በማጣትም የሚጠራ አምላክ ነው። እና አሁን ውድድሩ ንጽጽሩን ለምን እንደፈለግከው አላውቅም። ይሄ ሰውኛ ንጽጽር ነው። በማግኘትም በማጣትም ኢየሱስ ማለት አዋጭ ነው ብዬ አስባለሁ። በድሎትም በመከራም ጊዜ ኢየሱስ ማለት የእግዚአብሔርን ልጅ ኢየሱስን ስም ከልብ ሆኖ መጥራት እግዚአብሔር ፊት የሚናቅ አይደለም ብዬ አምናለሁ። ንጽጽሩን ለምን እንደፈለግከው አልገባኝም። ለዛ ነው እንደዚህ ያልኩ። በፈተና ውስጥ ለሆነ ሰው ደግሞ ረሃብ ጊዜ አይሰጥም። አረ ምንም ጊዜ ጥጋብም ጊዜ እኮ አይሰጥም። ሲያጣድፍ ጠግበህ ታውቃለህ? ቁንጣን ምናምን ጊዜ መች ጊዜ ይሰጣል? ሁሉም ነገር ጊዜ አይሰጥም እኮ። ጊዜ የሚሰጠው መድኃኒዓለም ብቻ ነው። አባ ረሃብም ጊዜ አይሰጥም። በጣም የበዛ ጠጋብም ጊዜ አይሰጥም። ቀጥሉ። ረሃብ ጊዜ አይሰጥም ምናምን። አንቶኒዮ እያጫወትሽ እርቦኛል ልትለኝ ነው? ገብቶኛል። ይመች። እወድሃለሁ። እንቀጥል።
ትዜ መጥቷል እያ ስናናኝ ታጋስታከ ይዘምራል ከልቡ በእውነት እንዴት ናችሁ የተወደዳችሁ ብሩካን አቤላ ሰላም ናችሁ? ሰላም ላንተ ይሁን ትዜ እግዚአብሔር ይመስገን። በጣም ድንቅ ቃል ድንቅ ጊዜ እያሳለፍን ነው። እየሰማችሁ ነው ከታችሁ ሆኜ እግዚአብሔር ዘመናችሁን ይባርክ። የሚያምርብን እንዲህ ነው። እግዚአብሔርን ቃሉን ስናወራ ነገሮች ሁሉ ይስተካከላሉ። ድካም ከኛ ላይ ይርቅ። የሚገርም ጊዜ ጌታ ሰጥቶናል። ስማ እግዚአብሔር ስም የተባረከ ይሁን። እኔ የማይረሳኝ ውለታ አለብኝ አንድ ትዝታ ቀራንዮ መስቀሉ ላይ ሞቶ ያዳነኝ። ነካካ ውስጥ ማቲ ላግ ያደርጋል ብዬ ነው ትዙዬ ነው እንዴ? አዎ ላግ ስለሚያደርግ ኦኬ ሂድበት። እኔ የማይረሳኝ ውለታ አለብኝ አንድ ትዝታ ቀራንዮ መስቀሉ ላይ ሞቶ ያዳነኝ። እኔ የማይረሳኝ ውለታ አለብኝ አንድ ትዝታ ቀራንዮ መስቀሉ ላይ ሞቶ ያዳነኝ። ለኔ ነው ለኔ በመስቀል ሞተ ስለኔ። ለኔ ነው ለኔ በመስቀል ሞተ ስለኔ። ለኔ ነው ለኔ በመስቀል ሞተ ስለኔ። ስለኔ በመስቀል ሞታል። እወድሃለው እወድሃለው ስለኔ ደምን አፍስሰሃል። እወድሃለው እወድሃለው ስለኔ ያልሆንከው የቱ ነው? እወድሃለው እወድሃለው ምክንያቱ ለኔ ያለ ፍቅር ነው። እወድሃለው 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 ኢየሱስ ታሪኬን ቀየርከው። እወድሃለው እወድሃለው ዘላለሜ ያማረው ባንተ ነው። እወድሃለው እወድሃለው ኢየሱስ ታሪኬን ቀየርከው። እወድሃለው እወድሃለው ዘላለሜ ያማረው ባንተ ነው። እወድሃለው እወድሃለው ኢየሱስ ታሪኬን ቀየርከው። ሃሌሉያ። የነጠፈው ሸለቆ
ምንም ውሃ የሌለበት ስንቱ ጠጥቶ ተረካ ታምር ሰሪው ሲገኝበት እሬት ያለው ሕይወት ሲቀምሱት ጣፈጠ አንተ እጅ ላይ ሲገባ ሁሉም ነገር ተለወጠ። ኢየሱስ ስደክም ያበረታኝ ሳዝን ያጽናናኝ ስደክም ያበረታኝ ሳዝንም ያጽናናኝ እግዚአብሔርን ያለው ያለ ሳይለየኝ ከኔ ጋር ዋለ እግዚአብሔር በቂ ነኝ እንዳለ ክረምት በጋ ከኔ ጋር ዋለ መበርቻዬ አንተነ ጌታዬ መጽናኛዬ አንተው ነህ ጌታዬ የነጠፈው ሸለቆ ምንም ውሃ የሌለበት ስንቱ ጠጥቶ ረካ ታምር ሰሪው ሲገኝበት እሬት ያለው ሕይወት ሲቀምሱት ጣፈጠ አንተ እጅ ላይ ሲገባ ሁሉ ነገር ተለወጠ ስደክም ያበረታኝ ሳዝንም ያጽናናኝ ስደክም ያበረታኝ ሳዝንም ያጽናናኝ እግዚአብሔርን ያለው ያለ ሳይለየኝ ከኔ ጋር ዋለ ውዱ ኢየሱስን ያለው ያለ ክረምት በጋ ከኔ ጋር ዋለ ከተጣልኩበት አዘቅት መተህ ከጠላቴ እጅ እኔን ተናጥቀህ በደም ገዝተህ ያንተ ካረክኝ እንዴት አልዘምር እንዴት አልቅኝ ዛሬማ በላይ ሆኗል ስፍራዬ በአብ ቀኝ ሆኗል መቀመጫዬ ክብር ምስጋና ላንተ ይድረስ እድሜ ዘመኔ ልዘምርል ከተጣልኩበት አዘቅት መተህ ከጠላቴ እጅ እኔን ተናጥቀህ በደም ገዝተህ ያንተ ካረክኝ እንዴት አልዘምር እንዴት አልቅኝ ዛሬማ በላይ ሆኗል ስፍራዬ በአብ ቀኝ ሆኗል መቀመጫዬ ክብር ምስጋና ላንተ ይድረስ እድሜ ዘመኔ ልዘምርል ሃሌሉያ ክብር ለኢየሱስ አንድ መዝሙር አስታወስከኝ
ወረታ ያውቀው እንደ ጌታ ያለ የትም አይገኝ የተናገረው ቃሉን ይፈጽማል ተናግሮ ማድረግ እሱ ብቻ ያውቃል ሰው አይረሳም ጌታ ሰው አይረሳም ኢየሱስ ሰው አይረሳም ጌታ ሰው አይረሳም ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም በጣም ደስ የሚል መዝሙር ነው።
ትዜ በጣም ደስ የሚል መዝሙር አስታወስከኝ። እግዚአብሔር ይባርክ። ተባረክ። በኪዳን ዘማሪ መሆንን መቼ አውቃለሁ ብለህ ነው ዛሬ ነው ያወቅሁት። ዘማሪ ተባረኩ። ድንቅ ጊዜ ያሳለፍን በጣም እኔስ ዲያቆን መሆኔን ስንት ሰው ያውቃል? አቤላ ዛሬ በጣም ነው የባረከን። በእውነት በጣም ደስ ብሎኛል። እግዚአብሔር ይባርክ። እስቲ ባርኩት ትዜና በኪዳን። በጊፍት ነው በአፍ ነው ይባርከኝ። አቤላ ወንድ ይባርኩኝ። ስማ ወይ ብራዘር የሚገርምህ ማለት ነው ስትናገር ቃሉን መናገር ስትጀምር እየመጣ አፍ ላይ ስክት የሚል ነገር አለ እና የሆነ የማይቋረጥ ነገር አለ አይደል? ወንዝ እየሰማኸኝ ነው አቤ? አዎ እየሰማሁ። አዎ። እና የሚገርም ነው በቃ ምንም የማያልቅ አይነት ነገር የሚፈስ ወንዝ ነገር ነው። ብዙ ጊዜ እሰማሃለሁ፣ አንተ ላታገኝ ትችላለህ፣ እኔ አውቃለሁ። እና በጣም በቃ የማይቋረጥ ነገር ነው የሚወጣው እና ዝም ብለህ በለው ቃሉን አብይ እና በጣም ስትናገረው የሆነ የሚያንጽ ነገር አለ። ገባ እላለሁ እኔ ገስት ላይ ነው እንደዚህ ማወራ። አሁን ቤት ከፍተህ እንደዚህ እንደ ማቲ በትልቁ አወራ ብትለኝ ገና እነዛ ኮማቾች ሲመጡ በቃ ተዋጋቸው ነው የሚለኝ። አይ በጣም እግዚአብሔር እኔ ኮማቾች ማለት ነው እውነት ንገራችሁ፣ ኮማቾች በተለይ መጽሐፍ ቅዱስ ለወራ ስወጣ ብትተውኝ ጥሩ ነው። ምክንያቱም ጉዳቱ የጋራ ጉዳታችን ነው የሚሆነው። ምክንያቱም ታውቃላችሁ በምትወዱት አካሎች ነው የምመጣው። እያስፈራሯችሁ አይደል? ቢቀርባችሁ ይሻላል። ኮፈት ተውኝ በቃ። ዛሬ እንደውም ሰላም አንዱ መጥቶ አንተ ምናምን ትላለህ አለኝ እንጂ እሱንም በሚዩት አጠናገርኩት። ከዛ ውጭ ሰላም ነበር ኮመንቱ። እና ብዙ ጊዜ በቃ የሚረብሹኝ እኮ እነዚህ ናቸው። እኔ ጥሩ ነገር ለወራ ልናገር መልካም መልእክት ይዤ እመጣለሁ። በቃ ተሰነዳድጄ ታጥቤ ተከሽኝ። ከዛ አባቴ ገና እንደገባው 100 ኮመንት ጥርም ደግሞ ዛሬ ማንን ልከተክት ነው ሽክትከታን የፈለጋችሁት ብዬ አስቀምጠውና በቃ ጀምረዋለሁ ማለት እና እንደሱ እንደ ማቲያውን ሀሳብ ይዞ የሚመጡ ሰዎች ካሉ እኔ የሚገባኝ ጉዳይ ከሆነ ወይም የሚያገባኝ ጉዳይ ከሆነ ሀሳብ ሰጣለሁ። ማይመለከተኝ ከሆነ ዝም እላለሁ። አትስማ እንቅፋቶችን አትይ። እሺ ሸፍን አይነን ዝም ብለህ ሰር ኮመንታትን በቃ ወይ ሚዩት አድርገህ እና ተባረክልኝ አባቴ ወዳለሁ። ትዙ ተባረክ። እሺ ማቴ ሰላም ሁኑልኝ። ተባረክ። በጣም ድንቅ ጊዜ ነበር እና በጣም ሰርፕራይዝ ያደረገኝ ነገር ደግሞ ምንድነው መሰላችሁ? ማቲ ኮምፖዘር ብቻ አይደለም እና እኔ ያው ኮምፖዘሮችን በብዙ አላቅም፣ ግን ያው አውቃለሁ። ብዙ ኮምፖዘሮች ባይባልም አላፍ አይሆንም ብዙዎችን እግባባቸዋለሁ፣ ሙዚቀኞችን አውቃቸዋለሁ፣ ህይወታቸውም ጭምር የታወቀ ነው እና ማቲ ጋር ያለው ቴንደንሲ በጣም ደስ የሚል ነው። በነገራችን ላይ በዚህ አጋጣሚ ማቲ ተባረክ። ደስ የሚል ቁመና፣ የእግዚአብሔር ቃል ፍቅርም ክብርም መረዳቱም አንተ ጋር አለ እና በጣም ሰርፕራይዝ አድርጎኛል። አንዱ በጣም ለእግዚአብሔር ቃል ያለ አክብሮት፣ ብዙዎቹ እንደዛ አይደሉም እውነት ለመናገር አንተም ታውቃቸዋለህ እና ይሄ ኮምፖዝ ማድረጉ ራሱ እግዚአብሔር የሰጠ ስጦታ አይነት አይደለም የሚቆጠረው። እግዚአብሔር በዚህ አገልግሎት ላይ እንደሾመ እንደሚጠይቅ አይደለም የሚታሰበው። ብዙ ጊዜ እንደ ፕሮፌሽን ነው የሚታየው እና ከዛ ቢዮንድ ቱዛት ነው ያንተ ደግሞ ደስ የሚለው ነገር እና በርታ። በጣም ደስ የሚል እግዚአብሔርን ቃል ሀሳብ ስታካፈል ነበረ። ከዛ በጋለ ሀሳብ ላይ ከዛ ማነው አቡላ ደግሞ አቤላ ገባ እና ያ የጋለው ሀሳብ በጣም የሚገርም መንፈስ ነበረና አንተ ጋር የነበረው ስፒሪት ደስ የሚል የቅብብሎሽ ስፒሪት ነበረ። ያ መንፈስ ደግሞ እሱ ጋር ያለውን የቃል መረዳት ሌላ መገለጥ ውስጥ እንዲገባ ሌላ ሪቪሌሽን እኛም ደስ በሚል መንፈስ እሱ ራሱ
እየተነካ ነበር የሚያወራ የነበረው እና ደስ ይላል። እንዲህ አይነት የእግዚአብሔር ቃል ሐሳብ ደግሞ ቃሉም ደግሞ ክሪቲካል ነው። አሁን ያነሳችሁ ቶፒክ ክሪቲካል ሪሰንትሊ ብዙ ቦታ ላይ ለመነሳት የማይፈልጉ ልክ እንዳሁን ይሄ በሽታ የሆነበት አይነት ቶፒክ ነው። ቶፒኩ በጣም አንገብጋቢ አስፈላጊ ለቤተ ክርስቲያን በተለይ አሁን ላይ ላለችው ክርስቲያን በጣም ደስ ይላል። ተባረክ አቤል። የሚገርም የእግዚአብሔር ቃል ትንተና የሚገርም ማለት ነው። በጣም እኔ ማቲን በነገር ላይ ማቲን ሳስታውስ ሙዚቃ ተጫዋችነቱ ትዝ አይለኝም። ባይብል በጣም ስለሚወድ ሙዚቃ ተጫዋችነት ትዝ የሚለኝ ስቱዲዮ ምናምን ልግባ ምናምን ሲለኝ ነው ሳገኘው እንጂ ሙዚቃ ተጫዋችነቱ ትዝ ብሎኝም አያውቅም። ያው እኔና ማቲ የአንድ ሰፈርም ሰዎች ከመሆናችንም ጋር ተያይዞ ብዙውን ጊዜ ስለምንተዋወቅ ማቲሻ በጣም ቃሉን ይወዳል ምናምን የእግዚአብሔር ቃልም ፍቅር አለው እንትንም ህብረት አለው ሁልጊዜ ከእግዚአብሔርም ቃል ጋር ምናምን ጥሩ በጣም ጥሩ የሆነ የእግዚአብሔር ቃል ፍቅር አለበት እና ሲገባ ሲያወራ ምናምን በቃ ደስ ይላል። እኔ ደግሞ ያው እንደምታውቀው ብዙ ሰዎች ጋር አልሄድም። እንደዚህ ጥቂት 2 ወይም 3 ሰው ቢሆን ነው ላይቭ የምገባበት። አንድ መግቢያ እሱ ነው። እሱ ደግሞ ጥሩ ርዕሶች ይዞ እየመጣ ነው። ቆንጆ ይመስለኛል ለመማማር፣ ለመጽናናት፣ ለመገሰጽ፣ ለመመከር የእግዚአብሔር ቃል ለሁለንተና የህይወት መስመር ስለሆነ የሚጠቅመው። ማቲ ደግሞ እንደዚህ ቶፒኮችን ይዞ ይመጣል። ባይብል አይ ቲንክ ቤትም ምናምን የሚያጠኗቸው መጽሐፍ ቅዱስ ክፍሎች አሉ እንደ ቤተሰብ። ከዛም ሲያጠኑ ከቀረላቸው ምናምን ነገር ጨምቆ ያመጣል። እኛም እንማራለን። ደግሞ ውስጣችን ሲሞላ ወይም ደግሞ መናገር እንዳለበት ሲሰማን ገብተን እንከፋፈላለን። ምክንያቱም የእግዚአብሔር ቃል ህይወትን ስለሚለውጥ፣ ስለሚቀይር፣ ስለሚያጽናና አንድ መዝሙር አለታ ቤቴሌም ወልዴ ቃልህን ወደዋለሁ ብዙ ምርኮ እንዳገኘ ሰው በቃልህም ልቤን ደስ አለው የሰላሜ ምንጭ አንተ ነህ የሚል መዝሙር አላትና ይሄንን ቃል የተናገረው አይ ቲንክ ዳዊት ይመስለኛል። ዳዊት ብዙ ምርኮ እንዳገኘ ሰው በቃልህ ልቤ ደስ አለው የሚለውን ሐሳብ ማለት ነው። ያው ዳዊትን ደግሞ እንደምታውቁት ጦረኛ ሰው ነው። ብዙ ውጊያዎች ድል አድርጓል። ይህች ጽዮን የምትባለዋን ራሱ ያልነበረች በእስራኤል ዘንድ ያልነበረች ከተማ የጨመራት ዳዊት ነው። በተዋጊነት ዘመኑ ተዋግቷቸው ጠላቶች አሸንፈው እና አልነበረችም የእስራኤላውያን ጽዮን የምትባለዋ ከተማ። ስለዚህ የዳዊት ከተማ ተብላ የምትጠራው በዛ ምክንያት ነው ጽዮን ተብሎ ዳዊት የሚነሳው የጽዮንን ተራሮች አስለቅቆ ስለያዘ ማለት ነው። አንድ ጊዜ ትዝ ይላል ጺግላግ የሚባል ቦታ ላይ አይ ቲንክ ሁለተኛ ዜና 29 ላይ ነው መሰለኝ ካልተሳሳትኩ፣ አንደኛው ሁለተኛ ዜና 29 ምዕራፍ ላይ ዳዊት ለጦር በወጣበት አማሌቃውያን መጥተው ሚስቶቹን ሀብቱን ሙልጭ አድርገው ወስደውበት የሄዱበት ዳዊት የተፈተነበት ዘመን ላይ ማለት ነው። እና በዛ ቦታ ላይ ዳዊት ሲመለስ ምርኮ ብቻ አይደለም፣ ሚስቶቹ፣ ንብረቱ፣ ሀብቱ ብቻ አይደለም የተወሰደው፣ አብረውት ልባቸውን ሰጥተው ከሳኦል ቤት ያመለጡ በሳኦል ዘንድ እንደ ጠላት እንደ ሀገር ከጂ የሚቆጠሩ ዳዊት ከእግዚአብሔር ዘንድ የተቀባ መሆኑን አምነው ቀኛቸውን ልባቸውን የሰጡት ሰዎች ሁሉ በዳዊት ላይ ድንጋይ ያነሱበት ምዕራፍ ማለት ነው ሊወግሩት። እና መጽሐፍ ቅዱስ ሲናገር ዳዊት ግን ልቡን በእግዚአብሔር አበረታ ይላል። ለምንድን ነው ዳዊት ልቡ በእግዚአብሔር የሚበረታው ስትሉ፣ ዳዊት ከብዙ ምርኮ ይልቅ በእግዚአብሔር ቃል ደስ ስለሚሰኝ ነው። መማረክ ብቻ ሳይሆን መማረክም ያውቃል ዳዊት፣ ተወስዶበትም ያውቃል። ከዛ እግዚአብሔርን ፍቃድ ጠየቀ፣ ሄደ። አማሌቃውያን ላይ ደረሰባቸው። ያለውን ብቻ አይደለም ያስመለሳቸው፣ የሌለውንም አስመለሳቸው። አንድ ጦረኛ ምርኮ ሲወስድ ከጠላቱ ላይ ያልሰራበትን ነው የሚያገኘው፣ ሀብት ነው የሚያገኘው፣ ባሮች ነው የሚያገኘው። በጣም አስቡት እንግዲህ በባሮች ላይ ባሪያ ሲጨምርላችሁ፣ የሚሰራላችሁ ጉልበት ሲጨመር፣ በሀብት ላይ ሀብት ሲጨመርላችሁ የሚሰማችሁን ደስታ ማለት ነው። እና ኮምፔር የሚያደርገው የእግዚአብሔርን ቃል
ብዙ ምርኮ ሀብት ያልሰራህበት ያለፋበት የወርቅ ክምችት፣ የከበሩ ድንጋዮች ክምችት፣ የአገልጋዮች ክምችት፣ የቆነጃጅት ክምችት፣ የቤቶች ክምችት፣ በጣም ብዙ የምትዘረዘረውን ክምችት ከማግኘት ይልቅ በቃልህ ነው ልቤን ደስ የሚለ ይላል ዳዊት። እና የምርኛ ደስ ይለናል ብዙ ምርኮ እንዳገኘ ሰው ከቶምቦላ ሎተሪ የበለጠ ደስ ይለናል። አሁን ባለፈው 60 ሚሊዮን ቆርጬ ስላመለጠችኝ በእሷ ላስትላን ምሳሌ እስከ 60 ሚሊዮን ብር ሎተሪ ደስ ይለኛል። የምር ራሳችንን እንጠይቅ። አሜሪካ ለመሄድ የሆነ ነገር ሞክረን እንትን ጀምረን የእግዚአብሔር ቃል ከዛ የበለጠ ደስ ይለናል።